ልንቀደስ ነው የምንቆርበው። ልንገራችሁ በቅተን እንቁረብ ንጹህ ሰው ይቁረብ ከተባለ ያለ ድንግል ማርያም በቀር ሰው የሚገኝም አይመስለኝም። ልንቀደስ ነው የምንቆርበው። ለምንድን ነው ከክርስቶስ ማዕድ የምትርቁት? ሊያነጻን ነው እንጂ ድሮስ እና ነጽቼ ከሆነማ ቁርባኑስ ለምንድን ነው የምቆርበው እንዴ? ልነጻ እኮ ነው የምቆርበው። ንጹህ ያልሆነ ከቁርባኑ አይቀበል የተባለ ያልተናዘዘ ማለት ነው። ያልተናዘዘ ማለት ነው እንጂ ንጹህ ስንሆን እንቆርባለን፣ ቅዱስ ስንሆን እንቆርባለን አትበሉ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን ናቸው የሚያሳዝኑት። በዓለም ላይ ሁሉም ክርስቲያኖች ክርስቲያን ከሆነ ይቆርባል። በቃ የግብፅ ለምሳሌ 14 ሚሊዮን ካለ 14 ሚሊዮኑ ይቆርባል። የአርመንም ካላት ያላት ሁሉ ይቆርባል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ግን የሚቆርብና የማይቆርብ ተብሎ ሁለት ክፍል። ለምን? ክርስቲያን ከሆን መቁረብ አለብን ሁላችን። ልንገራችሁ ደስታን መጥገብ ከፈለጋችሁ ያ ደስታ ክርስቶስ ነው፣ ሌላ የለም። ምንም ብትባክኑ በጣም ብዙ ዘፈኖችን ስላዳመጣችሁ ጭፈራ ቤት ስለሄዳችሁ ደስታን አታገኟትም። ደስታ ክርስቶስ ነው። እስመ ዘበኀቤከ የዐርፍ ነጸሮተ ኩሉ ነባብያን። የአይኳትያን መላእክት የደቂቀ አዳም ሁሉ አይን የሚያርፈው አንተን ሲያይ ነው። የሰው ልቡ የሚያርፈው ክርስቶስን ሲያይ ብቻ ነው። ምንም ነገር ብታዩ ስታዩ ትኖራላችሁ እንጂ አይናችሁ ሊጠግብ አይችልም። ከአማራ የተሾመ አባ ሲታይ የኛ አባት፣ ከትግራይ የተሾመ አባ ሲታይ የኛ አባት። እንዲሁ እንደዚህ ያለ ጅልነት ነው ክርስትና ሊባል የሚችለው። እንደዚህ ያለ ጅልነት እግዚአብሔር ይሄን ነገር ያስለቅቅልን። እውነት ልንገራችሁ ቀንደኛ የክርስቶስ ጠላት ማለት ይሄ ሰው ነው። በልቡ ዘር የሚያስብ ሌላው እንዲጠፋ የሚፈልግ ስለ ራሱ ክብር የሚሰማው የአይሁድ ትምክት ያለው በንስር የሚመሰልበት ምክንያት ንስር ከፍ ብሎ እንደሚበረው ሁሉ ዮሐንስ ወንጌላዊም የጌታችን መድኃኒታችን ኢየሱስ ክርስቶስ ቀዳማዊ ባህሪውንና አኗኗሩን በመጽሐፉ ከአራቱ ኪሩቤል በንስር የሚመሰል ነው። ይህንን ምስጢርም ያገኝበትን ምክንያት ሊቃውንት ሲያስረዱ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ተኛ ደግሞ እመቤታችንን ከመስቀሉ ስር የተቀበለ ሰው ነበረ። በእነዚህ በሶስቱ ምክንያት እግዚአብሔር ሰፊ ምስጢር እንዲጽፍ ፈቅዶለታል ይባላል። ከደረቱ ተጠግቶ ይቀመጥ ነበር የሚለውን ሊቃውንቱ ሲተረጉሙ ልብ እንግዲህ ያለችው ከደረት ስር ነው። በባዮሎጂም የታወቀ ነው። ከግራ ደረታችን ዝቅ ብላ ነው ልብ የምትገኘው። ስለዚህ ከደረቱ ተጠግቶ ይቀመጣል ማለት የክርስቶስ የልብ ወዳጁ ነው ማለት ነው። የልብ ወዳጅ ነበረ እና ክርስቶስን አብልጦ በመውደዱ ከዚህ የተነሳ ልዩ ምስጢር ተሰጥቶታል። ይህ አንዱ ነው። ሁለተኛ ደግሞ ንጹሕ ድንግል ነበረ። ንጽሕና እግዚአብሔርን የምናይበት መስታወትና በር ነው። አስቀድሞ የገነት በር የተዘጋብን በማደፋችን ምክንያት ነበረ። ንጽሕና ግን የሰማይ ደጅን ይከፍታል፣ ኃጢአት ደግሞ የሰማይ ደጅን ይዘጋል እና ይህ ንጹሕ ሰው ስለነበረ እግዚአብሔር የምስጢር በር ከፍቶለታል። ሶስተኛ እናታችን ቅድስት ድንግል ማርያምን ከመስቀሉ ስር የተቀበለ ሰው ነው። እንግዲህ ሁለት ምስጢርን ታስተውላላችሁ። አስቀድሞ በአባታችን በአዳም በእናታችን በሔዋን ጊዜ ስንወድቅ የዛፍ ፍሬ በልተን ነበር የወደቅ ነው። የወደቅንበትን ዛፍ ፍሬውን ስንበላ ከዚያ ዛፍ ስር አንዲት ሴት ትመለከታላችሁ። ያችም ሴት እናታችን ሔዋን ነበረች። ከሞት ዛፍ ስር አንዲት ሴት ነበረች፣ እሷም ሔዋን ናት። አሁን ደግሞ የዳንበት አንድ ዛፍ ታያላችሁ፣ እሱም መስቀል ነው። ከዚህኛው ዛፍ ስር ደግሞ አንዲት ሴት ትታያለች። ይቺውም ማናት? ድንግል ማርያም ናት። የሞት እናት ሔዋን ነበረች፣ የሕይወት እናት ማርያም ናት። ስለዚህ ጌታችን ኢየሱስ ክርስቶስ እንደ ነጻነት ደብዳቤ አድርጎ ነው እመቤታችንን የሰጠን። የነጻነት ደብዳቤ ዕዳችን ሰርዞ በመስቀሉ ከደመደመ በኋላ ዕዳ ለመውጣታችን ዕዳችን እንደተሰረዘ ምስክር አድርገን የምናሳያት ምልክት የምትሆን ደግሞ ሰሌዳ መለኮት የምትባል እመቤታችንን ከመስቀሉ ስር ሰጠን። ኦ ሰሌዳ መለኮት እንተ ብኪ ተጽፈ ግዛነ ኩሉ ዓለም የሚላት ሊቁ ስለዚህ ነው።
የዓለሙ ሁሉ ነፃነት የተቀረጸብሽ የመለኮት ሰሌዳ የአካላዊ ቃል የተቀረጸብሽ እውነተኛይቱ ታቦት ብለን የምናመሰግናት ከዚህ የተነሳ ነው እና ብቻውን ልዩ ጸጋ የሰጠው ዮሐንስ ወንጌላዊ ነበረ። ሊቃውንቱ ደግሞ ምን ላይ ይናገራሉ? ጌታ ለጴጥሮስ የመንግስተ ሰማያት መክፈቻ ቁልፍ ሰጣለሁ ብሎት ነበረ። ያ የመንግስተ ሰማያት መክፈቻ ቁልፍ ክህነት ነው። እመቤታችንን ደግሞ ለዮሐንስ ሰጥቶታል። ይሄን ምን ብለው ይተረጉሙታል? ቤተ ክርስቲያንን ይላሉ። ቤተ ክርስቲያንን ዮሐንስ ወንጌላዊ በድንግል ማርያም በኩል ሲቀበላት፣ ጴጥሮስ ደግሞ በቁልፉ በኩል ድንግል ማርያምን ተቀብሏታል ይላሉ። ስለዚህ መራውቱ ለአቡነ ጴጥሮስ ትባላለች እመቤታችን። የቅዱስ ጴጥሮስ የመንግስተ ሰማያት መክፈቻ ቁልፉ ማርያም ናት። ስለዚህ ክህነትን በጴጥሮስ በኩል ሲሰጥ ድንግል ማርያምን ደግሞ ለቤተ ክርስቲያን በዮሐንስ በኩል ሰጥቶናል እና እመቤታችን መንግስተ ሰማያት የሚከፈትባት ቁልፍ ምዕራገ ጸሎት ነበረች እና ዮሐንስ የእመቤታችን ፍቅር የጸናለት ስለነበረ ልዩ ምስጢር ተሰጥቶታል። የቅዱስ ዮሐንስ ወንጌላዊ ረድኤትና በረከቱ ከሁላችን ጋር ይሁን። ይህንን ወንጌል ጽፎልናል። ከዚህ ወንጌል ምዕራፍ 4 መጽሐፍ ቅዱስ ሁሉም ድንቅና የሚወደድ ነው። እኔ ሁልጊዜ ግን ነፍሴን የምትሳብባት ምዕራፍ ነው ምዕራፍ 4። ይህንን ምዕራፍ ኢየሩሳሌም ተገኝቼ በማስተማሬ ክርስቶስን አመሰግነዋለሁ። በጣም የምወደው ምዕራፍ ነው። ምዕራፍ 4 ዮሐንስ ወንጌል ምዕራፍ 4 ክርስቶስ ለቤተ ክርስቲያን ያለውን ፍቅር የገለጠበት ነው። ይሁዳ ወምዝ ሀደጋ ለምድረ ይሁዳ ወሐለፈንተ ሰማርያ ይላል። ከዚህ በኋላ ወፈቀደ ይሁር ገሊላ የይሁዳን ምድር ትቶ ወደ የት ሄደ? ወደ ገሊላ ተመለሰ ይላል። ቤተልሔምን ይዞ ይሄ የይሁዳ ምድር ነው የሚባለው። ከ12ቱ ነገደ እስራኤል ለይሁዳ የደረሰው ቤተልሔም ነበረ። ያኛው ወደ ገሊላ ሄደ፣ የሚሰማው ስላጣ ነው። ወደ ገሊላ ሲሄድ በየት በኩል ነው ሄደው? በሰማርያ ነው የሄደው። ሰማርያ ከኢየሩሳሌም 30 ማይል ያህል ትርቃለች። በጣም ሩቅ ነው። ሰሜን እስራኤል የምትገኘው 30 ማይል ሩቅ ነው በጣም። እሱን ለመሄድ የሚቀርበው በዚያ በኩል ቢሄድ አልነበረም። መንገድ ሰብሮ ነው ሄደው። ያ መንገድ በጣም አድካሚ ነው። ወይም ደግሞ ከዚህ ሴኬም ከምትባለው ያዕቆብ አባታችን ከልጆቹ ጋር ከነበረባት ከሴኬም ሰሜን ምዕራብ 9 ማይል ያህል የምትርቅ ቦታ ናት እቺ ሰማርያ የምትባለው። ሰማርያ የሚባለውም ትርጉሙ የሰዓት ማማ፣ የሰዓት ተራራ ማለት ነው ፍቹ ሲፈታ። እቺ ሰማርያ የምትባለው ከተማ በብሉይ ኪዳን ጊዜ ጌታችን ኢየሱስ ክርስቶስ ከመወለዱ አስቀድሞ ዘንበሪ የሚባለው የአይሁድ ንጉስ ወይም የእስራኤል ንጉስ፣ የሰሜን እስራኤል ንጉስ ማለት ነው። አንደኛ ነገሥት ምዕራፍ 16 ቁጥር 24 እንደምንመለከተው ሰምሪን ከሚባል ሰው በ2 መክሊት የገዛት ከተማ ነበረች። በሱ ስም ሰማርያ ተብላለች። በኋላ ስልምናሶር መጥቶ 10ሩን ነገደ እስራኤል ይሄ ኢየሩሳሌም የሁለቱ ነገድ ርስት ነበረ። የነገደ ብንያምና የነገደ ይሁዳ ማለት ነው። 10ሩ ነገድ በኢዮርብዓም ዘመን ተከፍሎ ሰሜን እስራኤል ነው የሄደው። ከዚያ በኋላ ከሰሎሞን ልጅ ከሮብዓም ጊዜ በኋላ ምንድነው የሚሆነው? እስራኤል ብለን ስንጠራ እስከሚጠት ድረስ ከባቢሎን እስከተመለሱበት ጊዜ ድረስ እስራኤል ብለን የምንጠራው ሰሜን እስራኤልን ነው። ይሄኛው ምን እየተባለ ነው የሚጠራ? ይሁዳ እየተባለ ነበር የሚጠራ። ከተመለሱ በኋላ ደግሞ አንድ ላይ እስራኤል የሚል ስምን አግኝተዋል ማለት ነው። ታውቃላችሁ እስራኤል ማለት የእግዚአብሔር ሕዝብ ማለት ነውና ሲለያዩ እስራኤል የሚለውን ስም ያጡታል፣ አንድ ሲሆኑ ደግሞ ያገኙታል። የእግዚአብሔር ሕዝቦች ምልክታቸው አንድ መሆን ነው። መለያየት ሲኖር የእግዚአብሔር ሕዝብ መባልን እናጣዋለን። ስም ራሱ ነው የምናጣው። እንኳንስ ሽልማቱን እንኳን በረከቱን ስሙንም ይነጥቀናል እግዚአብሔር። ታዲያ በዚያ ይሄ ስልምናሶር ምን አደረገ? እስራኤል ሀገራቸው እንዳይናፍቃቸው ወደ ሀገራቸው የመመለስ ሐሳብ እንኳን እንዳይኖራቸው አምጥቶ የፋርስ ሰዎችን በሰማርያ ያሰፈራቸው። በጣም ያስደንቃል። ሀገር ሲጠፋ እንዴት እንደሚጠፋ ላሳያችሁ። ማታውቁት ነው አይደል? ታውቁታላችሁ። ሀገር የሚጠፋው የሀገራችን የኢትዮጵያም ጥፋት በዚህ መልኩ ነው የሚጠፋው። የምታዩት ነው። እስራኤል ስትጠፋ ናቡከደነጾርና ስልምናሶር ያደረጉት 3 ነገር ነው። አንደኛ የእስራኤል ኃያላንንና አርበኞችን ማጥፋት፣ ሁለተኛ ምን ማድረግ ነው ደግሞ? ቤተ መቅደሱን ማፍረስ፣ ሶስተኛ ሕፃናትን ባቢሎን ወስዶ በስርዓተ ትምህርት መበከል። በእነዚህ በ3ቱ ሀገር ይጠፋል። ሕፃናት በተበላሸ ስርዓተ ትምህርት ሲበከሉ፣
ኃያላን ወይም ደግሞ ጎበዛዝቱ ወይም ጉልማሶች በጦርነት ሲያልቁ፣ ሶስተኛ ደግሞ የሚጸልዩ አረጋውያንና ካህናት ደግሞ ከቤተ መቅደስ ሲያልቁ ሀገር ይጠፋል። እንዲህ አድርጎ ሕዝብ ተስፋ እንዲቆርጥ ነው። ቆይ እግዚአብሔር ያወጣናል እንዳንል መቅደሱ ፈርሷል። ሕፃናት አድገው ያወጡናል እንዳንል አይምሯቸው ተበክሏል። ኃያላኑ ተዋግተው ያድኑናል እንዳንል ሙተው አልቀዋል። በምን እንወጣለን ብለው የመመለስ ሐሳብ እንዳይኖራቸው ደግሞ ጭራሽ ሀገራቸው እንደው መቼም ትዝ እንዳይላቸው እነሱን ወደ ባቢሎንና ወደ ፋርስ ከወሰዱ በኋላ ከፋርስ የመጡ ሰዎችን ሰማሪያ አሰፍሯቸው። እነዚያ የሰማሪያ ሰዎች እዚህ መጥተው ሲቀመጡ ሰማሪያ ተብለው ከተቀመጡ በኋላ የእስራኤልን አምላክ ማምለክ ትተው ጣዖት በማምለካቸው እግዚአብሔር ጅብና አንበሳ እያስነሳ ፈጃቸው እና ምን ብለው ነው የላኩበት? የሀገሪቱን ልማድ አልለመዱምና አውሬ ፈጃቸው የሚል መልእክት ነው የተጻፈላቸው። የሀገሪቱ ልማድ እግዚአብሔር ነው። ሀገር ያልለመደችውን አታኖረውም። ለጥቂት ቀን ሊኖር ይችላል እንጂ እግዚአብሔርን የለመደች አገር ውስጥ ክፋትን ይዞ የሚመጣ የተሾመ ሰው ሊኖር አይችልም። የጊዜ ጉዳይ ነው እንጂ ይጠፋል። የሀገሪቱ ልማድ አይደለም ብለው ጻፉለት። በሉ እንደ ሀገሪቱ ልማድ ኑሩ ሲላቸው በአብርሃም አምላክ፣ በይስሐቅ አምላክ፣ በያዕቆብ አምላክ እናመልካለን እያሉ በስም ወደ እግዚአብሔር ተመለሱ። ስርዓቱን ባያውቁትም ኦሪትን ባይጠብቁም ከሙሴ ሕግ ደግሞ 5ቱን ብቻ መርጠው ተቀበሉ። እነዚህ ናቸው ሳምራውያን፣ ሰማርያውያን የሚባለው። እቺ ሳምራዊት ሴት የምትባለው ከነዚህ ወገን የተወለደች ናት እና እነዚህ ከዚያ የተቀላቀሉ ናቸው ብለው ስለሚያስቧቸው 5ቱን የሙሴ ሕግ ብቻ ይቀበላሉ ብለው ስለሚያስቧቸው እስራኤል ወይም አይሁድ ጨርሰው ነው የሚጸየፏቸው ከተመለሱ በኋላ። መንገዱ እናንተ ከዚህ ስለምትኖሩ እናንተ ከኔ ይልቅ ታውቁታላችሁ። በሰማርያ መሄድ በጣም ረጅም መንገድ ነው። አይሁድ ሳምራውያንን በመንገድ እንኳን እንዳያገኛቸው ሩቅ መንገድ፣ ዛሬ የተቀየሰው አስፋልት ራሱ በዚያ ባይቀየስ ይቀርብ ነበረ። ግን እነሱን ላለማየት ተብሎ ሩቅ ጎዳና ሄደው ነው መንገድ ያበጁት። ጌታችን መድኃኒታችን ኢየሱስ ክርስቶስ ግን ያንን መንገድ ተወና ወዴት ሄደ? ወደ ሰማርያ ሄደ። ኢየሩሳሌም ስመጣ ሁልጊዜ ክርስቶስን ሳስብ የሚታሰበኝና የሚያሳዝነኝ ያን ሁሉ ጎዳና ሄደው መንገድ ነው። ያን ሁሉ ጎዳና ለምን እንደሄደ አሳያቸዋል። በቀትር ሰዓት ነው ሄደው። በቀትር ሰዓት ወደዚያች ቦታ ሄደ፣ ወደ ሰማርያ ሲደርስ ደቀ መዛሙርቱን ምሳ ግዙ ብሎ ወደ ከተማ ሰደዳቸው። እሱ ሄደና ከውሃ ጉድጓድ አጠገብ ተቀመጠ። 6 ሰዓት ነበረ። በ6 ሰዓት ከውሃ ጉድጓድ አጠገብ ተቀመጠ። ከውሃው ጉድጓድ አጠገብ ሲቀመጥ አንዲት ሴት ውሃ ልትቀዳ መጣች። እቺ ሴት ምንድናት? ሳምራዊት ናት። ሳምራውያን በአይሁድ እንደ እንስሳ ነው የሚቆጠሩ። ያው የአይሁድን ትዕቢት ታውቁታላችሁ አይደል? ምን ብለው ነው የሚያስቡት? የእግዚአብሔር ምርጥ ፍጥረት አይሁዳውያን ናቸው፣ ሌላው ለእስራኤል መገልገያ የተፈጠረ ነው ብለው ነው የሚያስቡት። ከዚህ የበለጠ ትዕቢት የለም። ለእግዚአብሔር አገልጋይ እንደ ዕቃ፣ እንደ በሬ፣ እንደ ላም እንግዲህ እንስሳት ነው ለሰው የተፈጠሩት። ሌላው ለእኛ አገልጋይነት ነው የተፈጠረ። እግዚአብሔር መርጦ የፈጠረው ዘር የአብርሃም ዘር ነው ብለው ነው የሚያስቡት እና ሌላውን ይጸየፉታል። ቆሻሻን ከምንጸየፈው እጥፍ እስራኤል ሌላን ዘር ይጸየፋሉ፣ ይታወቃሉ። አሁን እኮ በክርስቲያኖች በፊት ምራቅ ይተፉ ነበር ይባላል። ምራቅ የሚተፉት አሁን ክርስቶስን በመጸየፍ ብቻ መሰላል ዘራችንን ጭምር ነው የሚጸየፉት። እግዚአብሔር ደግሞ ያንን ትዕቢታቸውን ለማስታገስ ነበር እነ ዳዊትን ከነ ኑሃሚን የልጅ ከሩት እያስወለደ ከአሕዛብ እያመጣ ከነ ረአብ ዘማ እያመጣ አባታችሁ አብርሃምስ ቢሆን አሕዛብ አልነበረምን እያለ ሊዘልፋቸው ይህንን ያደርግባቸው ነበረ እና ይሄን መንገድ ሰብሮ ሄደ ጌታ። እዚያ ሲሄድ 6 ሰዓት ላይ ያቺ ሴት ውሃ ልትቀዳ መጣች። እንዲህ አላት፣ እባክሽን ውሃ ስጭኝ አላት። ውሃ ስጭኝ ስትለው እንዴ እፎኑ እንዛ አይሁዳዊ አንተ እማቤት ስዕል ከመትስተይ ማየ፣ አንተ አይሁዳዊ ስትሆን እኔ ሳምራዊት ስሆን እንዴት ከኔ ውሃ ትለምናለህ አለችው። ምክንያቱም ሳምራውያን አይሁዳውያን እንደሚጸየፋቸው ነው የሚያውቁ። እንኳንስ ውሃ ለመጠጣት የሳምራውያን ዕቃ ነው ከተባለ ራሱ ይሰብሩታል እንጂ አይጠቀሙበትም። በዚህን ያህል የምትጸየፉን ስትሆኑ እንዴት ከኔ ውሃ ትለምናለህ አለችው። ጌታ እንዲህ አላት፣ ሶበሰ ተአምሪ ጸጋሁ ለእግዚአብሔር ወመኑ ውእቱ ዘይስእለኪ ማየ አንቲኒ እምሰአልኪዮ ወውቱኒ እምሃበኪ ማየ ሕይወት።
የእግዚአብሔር ጸጋ ምን እንደሆነ ብታውቂ፣ ውሃ ጠጭኝ የሚልሽ ማን እንደሆነ ብታውቂ ኖሮ ይልቁንም አንቺ ተለምኚው ነበር፣ እሱም የሕይወት ውሃ ይሰጥሽ ነበር ይላል አላት። እሷ ደግሞ ምን አለችው? እግዚእ እንዴት ያለች ብልህ ሴት እንደነበረች በእውነቱ አነጋገር የምታውቅ ሰው ባነጋገሩ መንግሥተ ሰማያትን እንደሚያጣት ታውቃላችሁ። እግዚእ ጌታዬ አለችው። ማይኒ አልብከ ማየብኒ አልብከ መቅጃ የለህም፣ ዋዘቅቱኒ እሙቅ ውእቱ ጉድጓዱም ጥልቅ ነው። ማየት የለከ እንከ ማየ ሕይወት የሕይወት ውሃ ታዲያ ወዴት አለ? አንተኑ ተአቢ ያዕቆብ ዘወሀበነ ዘንተ ማየ ይህን ውሃ ከሰጠን ከያዕቆብ አንተ ትበልጣለህ አለችው። እሱ ደግሞ ቀጠልና የእሱን አነጋገር ቆይ መልሼ ሳብራራው አሳያችኋለሁ እንዴት አድርጎ እንደሚያስተምር። ምን አላት? ኩሉ ዘይሰቲም ዝንቱ ማይ ይጸም ዳግመ ከዚህ ውሃ የሚጠጣ ሰው መልሶ ይጠማል አላት። ወዘሰ ይሰቲ እማይ ዘውቦ አነ ይጸም ዳግመ እኔ ከምሰጠው ውሃ የሚጠጣ ግን ዳግመኛ አይጠማም አላት። እሷ ደግሞ ምን አለችው? እግዚእ ሀበኒ ዘንተ ማየ ከመ ይጽማው ይምጻ ዳግመ ከመ እቅዳ ማየ መልሼ እንዳልጠማ ልቀዳም እንዳልመላለስ እባክህ አንድ ጊዜ ተጠጥቶ ሁል ጊዜ የማያስጠማ ያልከውን ያንን ውሃ ስጠኝ አለችው። እሱ ደግሞ ምን አላት? ሁሪ ወፀውኢ እምተኪ ባልሽን ጥሪና ነይ ይሰጥሻለሁ አላት። አልቤየ እምት አለችው። ባል የለኝም አላት። ሰናየ ትቤሊ መልካም ብለሻል። እስመ አምስቱ እደው ነበሩ ምስሌኪ ወይዜኒ ዛሃሎ ምስሌኪ ኮነ እምተኪ 5 ባሎች ነበሩሽ፣ ዛሬም አብሮሽ ያለው ባልሽ አይደለምና መልካም ተነግረሻል አላት። ነቢይ እንደሚመጣ እናውቃለን፣ እሱ ሲመጣ ሁሉ ነግረናል አለችው። አነ ውእቱ ዘትናገረኪ የምናገርሽ እኔ ነኝ አላት። ስለ ቃሉ እግዚአብሔር ስሙ የተመሰገነ ይሁን። ይሄ ንባብ ነው። አሁን ትርጉሙን ልንገራችሁ። መጽሐፍ ቅዱስ ስታነቡ 3 ደረጃዎች አሉት አይደለም? 3ቱ ደረጃዎች ምንድናቸው? የታሪክ ክፍል ወይም አንዱ የታሪክ ክፍል ነው። ሁለተኛው ደረቅ ትርጉም የሚባል ነው። ሶስተኛው መንፈሳዊ ትርጉም ወይም ሂስቶሪካል ሌቭል፣ ሊትራል ሌቭል እና ስፒሪቹዋል ሌቭልስ ይባላሉ። እነዚህ 3ቱ ደረጃዎች አሉ። ፕሮቴስታንቶች የሚቀሩት ሂስቶሪካል ላይ እና ሊትራል ላይ ብቻ ነው የሚቀሩት። ደረቁን ብቻና ታሪኩን ብቻ ነው የሚይዙት። መንፈሳዊ ትርጉሙን አያነቡትም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ግን ሚስቲካል ነው። አስተረጓጉማ ሁሉ መንፈስ ቅዱስን የተቀበለ የተከተለ ትርጉም ያለው። እንደውም ሊቃውንቱ ምን ይላሉ? አነ ውእቱ አንቀጸ አባግዕ ዘበአማን እኔ እውነተኛ የበጎች በር ነኝ ይላል። እና እንዲህ የሚል ቃል አለ። አማን አማን ብለክሙ ዘይዋ እንተ አንቀጽ ውስተ አጸደ አባግዕ ወዘአርገ እንተ ካልእ ገጽ ሰራቂ ወጉሂልያ ውእቱ እውነት እውነት እላችኋለሁ ወደ በጎች በረት በበር በኩል የማይገባ እሱ ሌባ ነው ይላል። ወዘሰ ይበው ውስተ አንቀጽ ኖላዊ አባግዕ ውእቱ በበር በኩል ግን የሚገባው እሱ የበጎች እረኛ ነው። ዋጻዊኒ ያርህ ወሎቱ እንደዚህ ላለው ሰው ደጅ ዘጊው ወይም በረኛው ይከፍትለታል ይላል። ይሄ ሊቃውንቱ ምን ይተረጉሙታል መሰላችሁ? ወደ በጎች በረት በበር የማይገባ የበግ ሌባ ነው የተባለው፣ በመስኮት የሚገባ የተባለው የበጎች በር የተባለ መጽሐፍ ቅዱስ ነው ብለው ይተረጉማሉ ሊቃውንቱ። ከክርስቶስ በተጨማሪ የበጎች በር በመስኮት የሚገባው ማለት ምግባር አልባ መጽሐፍ ቅዱስን እተረጉማለሁ የሚል ሰው፣ ደረቁን አስተምራለሁ የሚል ሰው ይሄ ሌባ ነው ማለት የጥቅስ ሌባ ነው፣ የኃይለ ቃል ሌባ ነው፣ የምስጢር ሌባ ነው፣ የመጽሐፍ ቅዱስ ሌባ ነው። እንደዚህ ያለውን በጎቹን አያውቁትም፣ መምህር አይሉትም፣ አይከተሉትም። እስመ ያምራ ቃሎ መምህርነቱን አያውቁለትም። የእሱን መምህርነት ግን ወዘሰ ይበው ውስተ አንቀጽ በበር የሚገባው ግን እየሰራ የሚያስተምረው ሰው እሱ መምህር ነው። አጻዊኒ ያርህ ወሎቱ የመጽሐፍ ቅዱስ ባለቤት መንፈስ ቅዱስ የመጽሐፍ ቅዱስን በር ይከፍትለታል ይላል። የመጽሐፍ ቅዱስን በር ይከፍትለታል። ያ ሰው ገብቶ ይሄንን ግን በጎቹ እንዳል ወአባግዕ ይሁኒ ይሰማሁ ቃሎ እሱ ግን በጎቹም የዚህን ሰው ድምፅ ይሰሙታል አለ። መምህር እንደሆነ ያውቁለታል፣ ትምህርቱን ያከብሩለታል። ለምን? ወደ በሩ ገብቶ የሚያስተምር ስለሆነ ይላል። እና መንፈሳዊ ትርጉሙን ልንገራቸው። መጽሐፍ ቅዱስ እንዲሁ ዝም ብሎ መጽሐፍ ቅዱስ በኦሪት ዘሌዋውያን ስታነቡ የብሉይ ኪዳኑን በግ ነው የሚመስለው መጽሐፍ ቅዱስ ይላሉ ሊቃውንት። በጉ አለ አይደለም? አታውቁም? በግ አሁን ለሁላችሁ አንድ በግ ሰጥቼ እንዳታርዱት ብላችሁ ጥቅም አለው? በጉን ሰጠዋችሁ፣
እንዳታርዱት ግን ለፋሲካ ይሆናችሁ ብል ምን ያደርግላችኋል? ምንም አያደርግ ማለት መጽሐፍ ቅዱስ እንደ በግ ነው። በጉን ስታርደው ነው ስጋ የምታገኘው። መጽሐፍ ቅዱስም ሲተረጎም ነው ለነፍስ ምግብ የሚሆነው። ካልሆነ ግን ዝም ብሎ የሚነዳ በግ ነው። ጥቅሱ ዝም ብሎ የሚነዳ በግ ነው። እንደ ኦሪቱ መስዋዕት ነው። ሊቀ ካህናቱ በብልት አድርጎ ይቆራርጠው ውስጡን ይጠባው የሚለው ይሄ ኦሪት ዘሌዋውያን ምዕራፍ 1 ላይ ያለው የብሉይ ኪዳን አይሁድ የሚያቀርቡት መስዋዕት በሙሉ ለመጽሐፍ ቅዱስ ትርጓሜ የተሰጠ ነበረ። ወደዚህ ትርጓሜ ልመልሳችሁ። ጌታችን ኢየሱስ ክርስቶስ 6 ሰዓት በሆነ ጊዜ ደከመ ይላል። ይሄ 6 ሰዓት የሚባለው ክርስቶስ ሰው የሆነበት 6ኛው ሺህ ዘመን ማለት ነው። 5500 ዘመን ከአዳም እስከ ኖህ ያለው 2256 ዘመን ነው። ከኖህ አንስቶ እስከ ሙሴ 1644 ዘመን ነው። ከሙሴ አንስቶ እስከ ክርስቶስ 1600 ዘመን ነው። ይህን ስትደምሩት 5500 ዘመን ይባላል። ይሄ 6ኛው ሺህ ነው። ስለዚህ በ6 ሰዓት ክርስቶስ ደከመ የተባለው በ6ኛው ሺህ ጊዜ ክርስቶስ ሰውን ለማዳን የሚደክምበትን ስጋ ለብሶ መከራ ተቀበለ፣ ተመላለሰ ተብሎ ነው የሚተረጎሙ። ከውሃው ወደ ውሃ ጉድጓድ መጣ ማለት ምንድን ነው ትርጉሙ? ወደ ውሃ ጉድጓድ መጣ የተባለው ምንድነው? ሊቃውንቱ ይተረጉሙታል። ጉድጓድ የተባለ የኛ ጥልቅ ኃጢአታችን ነው ይላል። ይሄንን ነበር ቅዱስ ዳዊት መዝሙር 129 ላይ እማይምቅ ጸዋይኩ ከእግዚኦ፣ አቤቱ ከጥልቅ ጉድጓድ እጠራሃለሁ ያለው ለዚህ ነው። ከጥልቅ ጠራው ያለው ከኃጢአት ጉድጓድ ነው። ስለዚህ ክርስቶስ በ6 ሰዓት ደክሞ ወደ ጉድጓድ መጣ ማለት እኛን ከኃጢአት ጉድጓድ ለማውጣት መጣ ማለት ነው ብለው ይተረጉሙታል። ሁለተኛ ደግሞ በሰሙ ስንወስደው በታሪኩ ስንወስደው 6 ሰዓት መጣ። በእስራኤል ባህል ውሃ የሚቀዳ ማለዳ ነው። የዛሬውን አላውቅም። ዛሬማ ቤት ውስጥ ነው፣ ሌትም ቀን መቅዳት ነው። ድሮ ግን የጉድጓድ ውሃ ምንጭ ቀዱ ሳለ እስራኤል ውሃ የሚቀዱት ጧት ቀደም ብለው ነው። በኢትዮጵያም በገጠር የሚቀዳው ጧት ነው። ስለዚህ ማለዳ ነው የሚቀዳው። ከ3 ሰዓት በኋላ ውሃ ይቀዳም ነበረ። አሁን ይቺ ሴት ስታገባ አስማንዲዎስ የሚባል ጋኔን አለ። እሱ በመጽሐፈ ጦቢት ላይ እንደተቀመጠው ባል ስታገባ ከሷ ላይ ተቀምጦ ባሏን ይገልባታል። ስታገባ ይገልባታል። 5 ባሎች አገባች፣ ሞቱባት። በዚህ ምክንያት ውሃ ሲቀዱ ሴቶች ሁሉ ይች ነፍሰ በላ እያሉ ይቀጣጸቡባታል፣ ይሰድቧል። ስለዚህ ሰው በማይስቅባት ሰዓት 6 ሰዓት ውሃ ልትቀዳ ትመጣለች። የሚስቁባት ሰዎች በሌሉበት ሰዓት አፍራ ላለመሰደብ 6 ሰዓት ትመጣ ነበር። የሰውን ችግር የሚያውቅ ክርስቶስ በዚህ ሰዓት ወደ ጉድጓዱ ሄደ። ለዚያ ነበረ ለሷ ችግር ብሎ 6 ሰዓት ሄደ። ማገልገል ማለት ሰዎችን ማገልገል ማለት ፕሮቶኮል አይደለም። ወደ ሰዎች ችግር መግባት፣ የሰዎችን ችግር የራስን ያህል አድርጎ ማሰብ ነው። ካህን መምህር በዚህ መጠን ነው ለክርስቶስ ለምእመናን ማሰብ የሚገባው። የሚያሳፍረውን ሰው የሚያፍርበትን ቦታ ትቶ ከማያፍርበት አግኝቶ ሰውን ማዳን፣ መጠገን። ስለዚህ በ6 ሰዓት ሄደላት። እንደምታፍር ያውቃልና የማታፍርበት ሰዓት ላይ ሄደ፣ አገኛት በችግሯ ሰዓት። ሌላው ቀርቶ የራሱ ተማሪዎች እንኳን እንዲሰሙባት አልፈለገም ገመናዋን። ደቀ መዛሙርቱ እንዳይሰሙ ደግሞ እነሱን ለምሳ ላካቸው፣ ብቻዋን እንድታወራው ማለት ነው፣ እንድታወገው፣ ችግሯን እንድትነግረው። ሄዶ ደግሞ አንቺ ሴት 5 ባል አግብተሽ ነበረ፣ እንዲህ ያለ ችግር አለብሽ አላላትም። የዘንድሮ ስብከት የኃጢአት ሪፖርት እኮ ነው። አሁን ሰባኪው ሁሉ የያዘው ህዝቡ የሚሰራውን ኃጢአት እንደ ሪፖርት መልሶ ኃጢአቱን ነግሮ ቤቱን ይሰደዋል። ኃጢአቱን ህዝቡ ያውቀዋል፣ እንዴት ብሎ እንደሚወጣ ነው ያውቃተው እንጂ መንገድ ማሳየት ነው። ጌታችን ክርስቶስ ኃጢአትሽ እንዲህ ነው፣ 5 ባል ነበረሽ አላለ። ምንድን ያላት? ይልቁን ውሃ ስጪኝ ነው ያላት። አንድን ሰው በኃጢአት እንዴት እኔ ሳምራዊት ስሆን ከኔ ውሃ ትለምናለህ? አንድን ሰው በኃጢአት ከወደቀበት ለመልካም አገልግሎት ትጠሩታላችሁ። እኔ አንተን ለዚህ ፈልጋለሁ፣ አንተ ለእንደዚህ ያለ ቁም ነገር ትሆናለህ ስትሉት እኔ ረባለሁ ይላል ማለት። ይሄን ነው እቺ ሴት የመለሰችው። ስለዚህ አንድን ሰው በኃጢአቱ ከመጀመር አስፈላጊነቱን ነግሮ መጀመር ሰዎችን ከክፋት ያወጣቸዋል። ልክ እናት አባትም ሆናችሁ ልጆችን ስታሳድጉ በሱስ ቢጠመዱ ሱስህን ተው፣ አንተ ልጅ ሱሰኛ ነህ፣ ሰካራም ነህ ከማለት አንተ እኮ ለዚህ ትሆናለህ፣ አንተ እኮ ለዚህ ቁም ነገር የምትበቃ ሰው ነህ ሲሉት ሰው ለክብሩ ስለሚጨነቅ አስፈላጊነቱ ሲነገረው ከክፋት መመለስ ይችላል። ስለዚህ ጌታችን ክርስቶስ በሚያንጻት መንገድ ውሃ ስጭኝ አላት። አንተ እንዴት ከኔ ውሃ ትለምናለህ አለች። አይ እኔ ሳምራዊት አንተ አይሁዳዊ አለችው።
ተራ ክርክርን ተወና ቀስ ብሎ ወጉን ደግሞ አጥፎ ወደ ሌላ ወሰደው። ይኸው እኔ አይሁዳዊ ነኝ፣ አንተ አይሁዳዊ ነህ፣ እኔ ሳምራዊት ነኝ፣ ውሃ እንዴት ልሰጥ እችላለሁ ነው እንዴ? አይሁዳዊ በሆንስ እንደዚህ ዘር ማብራራት ውስጥ አልገባም። ዝም ብሎ ምንድን ነው ያለው? ውሃ የሚለምንሽ ማን እንደሆነ አላወቅሽም ነው። ከሰዎች ጋር የማይረባ ክርክር ውስጥ መግባት ትክክል አይደለም። ክርክር የአጋንንትና የኃጥአን ምልክታቸው ነው፣ መገለጫቸው ነው። ስለዚህ ስለ ዘሩ አልተከራከራትም። አንቺ ሳምራዊት ነሽ፣ እኔ አይሁዳዊ ነኝ፣ አዎ እውነትሽን ነው፣ ሳምራዊ ማለት እንደዚህ ነው ብሎ ከዘር እንድትወጣ ነው ያደረጋት። ወጣና ወደ ሕይወት ውሃ እንድትሻገር ነው የፈለገ። እሱን ተይው፣ ይሄኛውን ዘር ተይና ከኔ የምትወለጅበትን መንፈሳዊ ልደት ልንገርሽ፣ እሱን ሳምራዊነትሽን ተይው፣ የኔን አይሁዳዊነትን ተይው ነበር ያለ። ዘመዶቼ እውነት ያዛመደን ክርስቶስ ነው። ይሄን በየወጡ የምንቋጠረውን ነገር ካልተውን በእግዚአብሔር መንግስት እድል ፈንታ ጽዋ ተርታ የለንም። አሁን እኔ እንደዚህ ነኝ፣ የኛ ዘር እንደዚህ ነው፣ የኛ ዘር እንደዚህ ነው የሚል ሰው እውነቴን ነው የምነግራችሁ፣ እግዚአብሔርን የሰቀለ ሰው ማለት ይሄ ነው። እግዚአብሔርን የሚሰቅለው ሰው ዘረኛ ሰው ነው። ዘረኛ ሰው የክርስቶስ ባላንጋራው ነው። ክርስቶስ የቤተ ክርስቲያን ምንድን ነው? ራስ በሉ እስኪ ሲበሉ በሉ እንጂ ምን አላችሁኝ? አቤት ራስ ነው አይደል እንዴ? ራስ ምንድን ነው? ክርስቶስ ራስ የሚለው ለምን ይመስላችኋል? ሰብሳቢ ማለት ምን ማለት ነው? ሰብሳቢ ነው። እጅን እግርን እንደም ሁሉ ሰብስቦ የሚይዘው ማን ነው? አቤት ራስ ነው። ራስ ነው። ለምሳሌ እጅን እግርን ይሄን ሁሉ የሚያስተዳድረው ማን ነው? ኮማንድ ሴንተር የሚባለው ማን ነው? አይምሮ ነው አይደለም እንዴ? ለእጅ እዚህ ላይ ሜሴጅ ትራንስሚተር ሴልስ አሉ። እነዚህ ናቸው የሚያስተላልፉት። ዋናው ግን አይምሮ ነው። እዚህ ላይ አንዱ ሰው በመርፌ ብትወጉት እዚህ ላይ ያሉ ሴሎች ወደ አይምሮ ነው መልእክት የሚያስተላልፉ። ህመም የሚሰማን አይምሮ እዚህ ግዛቴ ላይ ችግር አለ ብሎ ሲያውቅ ነው። የዚያ ሪያክሽን ነው ህመም የሚባለው። ስለዚህ ሰው ምንድነው ከተባለ የሰው አስተዳዳሪው አይምሮው ነው። አይምሮ ነው፣ ራስ ነው። ክርስቶስ ራስ ነው ማለት ሰብሳቢያችን ነው። አንድ ሰው ዘረኛ ሲሆን ግን ከክርስቶስ ራስነት ነው የሚወጣው። ዘረኛ ሆነ ማለት ይህች ጣት ተቆርጣ ወደቀች ማለት፣ ከወደቀች በራስ መግቦት ይቀርባታል፣ የተጣራ ደም ይቀርባታል፣ የተጣራ ኦክሲጅን ይቀርባታል። ከዚያ በኋላ ትወድቃለች፣ ትበሰብሳለች። ንጹህ ልክ ቅዱስ አግናጢዮስ እንደሚናገረው ክርስቶስ ራስ ነው፣ ቤተክርስቲያን አካል ናት ይልና አካል ጤና እንዲኖር ኦክሲጅን እና ደም ያስፈልገዋል ይላል። ደም ቁርባን ነው፣ ኦክሲጅን ደግሞ ስርዓተ ቤተክርስቲያንና ጸሎት ነው ብሎ ይናገራል። አንድ አካል ግን ከዚህ ከተቆረጠ ደምና ኦክሲጅን አያገኝም። አንድ ሰው ከክርስቶስ አንድነት ከተለየ ቁርባንም ጸሎትም መግቦተ መንፈስ ቅዱስንም አያገኝም። ተቆርጦ የተጣለ ምንድነው? ዛፍ ነው። ንበሩ በየ ወአነ ብክሙ፣ እናንተ በእኔ ኑሩ እኔም በእናንተ። ዮሐንስ ወንጌል ምዕራፍ 15 ላይ ሲናገር እኔ የወይን ግንድ ነኝ እናንተ ቅርንጫፍ ናችሁ፣ እንዲሁ ቅርንጫፍ በግንዱ እንዲኖር እናንተ በግንዱ ኑሩ። ስለዚህ ይችን ሴት ያወጣት ከምን እንደሆነ ታውቃላችሁ? ከዚህ ዘሯ አወጣት። እኛንም ያወጣል። እዚህም ሁናችሁ እኔ ጎንደሬ፣ እኔ ጎጃም፣ እኔ ትግሬ፣ እኔ ኦሮሞ የምትብያላችሁ የምትቆጥሩት ነገር ካለ ስለ ሕያው እግዚአብሔር ተው። እውነቴን ነው የምነግራችሁ። ስለ ሕያው እግዚአብሔር ካልሆነ በክርስቲያንነታችሁ ማፈር አለባችሁ። ማፈር ነው የሚገባችሁ። እናንተ በክርስቶስ ስም የምትቀልዱ ነጋዴዎች ናችሁ ማለት ነው። ክርስትና ማለት ምን ማለት ነው? የክርስቶስ ገንዘብ ማለት ነው። የክርስቶስ ገንዘብ የክርስቶስ እናንተ የክርስቶስ ናችሁ። አኀዊነን አስተበቋክሙ በሳይሉ ለእግዚአብሔር ከመትበሉ ኩልክሙ ሀደቅ አለ ዘውቱ አነ ዘክርስቶስ። አንደኛ ቆሮንቶስ ምዕራፍ 1 ላይ ወንድሞቻችን ሁላችሁም አንድ ቃል ትናገሩ ዘንድ በእግዚአብሔር ቸርነት እንለምናችኋለን ይላል ቅዱስ ጳውሎስ። ይኸው አነ ዘክርስቶስ ነው ይላል። በሉ ሁላችሁ አፍ ያላችሁ ሁሉ በሉ እንደዚህ አነ ዘክርስቶስ በሉ። ድገሙ። ስለዚህ ትናንትና እዚህ ከቦታ ቦታ የሚያንቀሳቅሰን ሾፌር አለ እና የአረብ ክርስቲያን ነው፣ ካቶሊክ ይመስለኛል ስገምት። እና ስምህ ማን ነው አልኩት። ስምህ ማን ነው ብዬ ስጠይቀው ባሱ ላይ መስቀል አድርጓል። this is my name አለ። የኔ ስም የትኛው ነው አለ? ይሄ መስቀል ክርስቲያን ነው ማለት ነው። ስምህ ማን ነው ስለው ይሄ ነው የኔ ስም አለ። በጣም ነው የገረመኝ። ትምህርት ከማን እንደሚገኝ አታውቁም በእውነቱ ማለት ነው።
ከሰዓት ይሄን ነበር በህሊና ያሳወጣ ሳወርድ ነበር። እኛ መቼ ነው ይሄን የምንመልሰው ነው? መቼ ነው ይሄንን የምንመልሰው? ልክ በ2010 አንድ ቀን እንደዚህ እንደ ጥንቸል ብቅ ብዬ ነበር። አንድ ጊዜ እዚች ብቅ ብዬ ሳለ ጎልጎታ ላይ አንድ የኢስተርን ኦርቶዶክስ ባይታው የሚመስል በእግሩ የሚሄድ አገኘ እና ከየት ቤተክርስቲያን ነው የመጣህ አልኩት። ፍሮም ዋን ቸርች ነው ያለኝ። ምን ማለት ነው? ከአንዲት ቤተክርስቲያን። የዚህ የገሌ ሳይል ከአንዲት ቤተክርስቲያን ነው የመጣው አለኝ። እሱን ማስታወሻ ላይ ማታ ጽፌው ነበረ። እና ሁልጊዜ እግዚአብሔር በማን እንደሚዘልፈን አታውቁ። አሁን እኛ አንድ ቤተክርስቲያን ማለት እንችላለን። አሁን እኛ ከአማራ የተሾመ አባ ሲታይ የኛ አባት፣ ከትግራይ የተሾመ አባ ሲታይ የኛ አባት። እንዲሁ እንደዚህ ያለ ጅልነት ነው ክርስትና ሊባል የሚችለው። እንደዚህ ያለ ጅልነት እግዚአብሔር ይሄን ነገር ያስለቅቅልን። እውነት ልንገራችሁ ቀንደኛ የክርስቶስ ጠላት ማለት ይሄ ሰው ነው። በልቡ ዘር የሚያስብ ሌላው እንዲጠፋ የሚፈልግ ስለ ራሱ ክብር የሚሰማው የአይሁድ ትምክት ያለው እንዲህ ያለ ሰው ነበረ። የሰቀሉትም እኮ እንደዚህ ነው። ለምንድን ነው ቀራጮች ጋር የሚበላ አሕዛብ እንዲህ ወይ መጽኡ ሰባሮን ሮሜ ወይ ነስኡነ ሀገረነ፣ እንደዚህማ ከሆነ የሮም ሰዎች ይመጣሉ ሀገራችን ያበላሹብናል ብለው እኮ ነው የሰቀሉት። እነሱ እስከዚህ በላይ ምን አድርገውታል? እኛ ክርስቲያን ሆነን እናድርገው እንደሄንን። ይሄ ከዘር አወጣት። ኢትዮጵያንም ከዘር ከመበላላት ያወጣልን። ከዚያ ከወጣ ምን አላት ደግሞ የእግዚአብሔር ጸጋ ምን እንደሆነ ብታዩ። የእግዚአብሔር ጸጋ ማለት ማን ይመስላችኋል? የእግዚአብሔር ጸጋ ማለት ክርስቶስ ራሱ ነው። ጸጋ ዘአሕዛብ ይባላል። አሁን እዚህ ሊጦን ላይ የቀዳሜ ሊጦን ላይ ቀዳሜ ጸጋ ኢየሱስ ክርስቶስ ኃይሉ ወጥበቡ ለአቡሁ ይላል። ቀዳሜ ጸጋ ማለት ቀዳማዊ ራሱን ጸጋ አድርጎ የሰጠ ብለው ይተረጉሙታል አበው። ቀዳማዊ አካሉን ወልድ ሕፃን ተወልደ ለነ ወልድ ተውህበ ለነ ይላል። ሕፃን ተወለደልን ወንድ ልጅም ተሰጠን ይላል። ክርስቶስ ራሱ ስጦታ ነው። ራሱ ትልቅ ዕድል ነው የእግዚአብሔር ቤተሰቦች። ሰውን ቢወደው ወይ ቀዶ ያለብሰዋል ወይ ቆርሶ ያጎርሰዋል። ክርስቶስ ግን ራሱን ነው የሰጠን። ለዚህ እኮ ነው ስናስቀድስ መኑ ይመስለከ እምነ አማልክት እግዚኦ፣ አማልክት ዘበጸጋ ከሚባሉ ከነቢያት ከሐዋርያት እንዳንተ ያለ ማን ነው? መልአክም የተሰጠውን ጸጋ ነው የሚሰጥ፣ ነቢይም የተሰጠውን ጸጋ ነው የሚሰጥ። ክርስቶስ ግን ራሱን ነው የሚሰጥ። ስጋውን ነው የሰጠ፣ ደሙን ነው የሰጠ። እንደሱ ያለ ከቶ አይገኝም። ለሱስ ምን እንመልስለታለን? እና ይሄን ሰው ማን እንደሆነ ብታውቂ ኑሮ አንቺ ትለምኚው ነበር አላት። ጌታዬ መቅጃ የለህም፣ ጉድጓዱም ጥልቅ ነው፣ አንተ ከያዕቆብ ትበልጣለህ አለችው። ደግሞ ተመልከቱ እንዴት እያደረገ እንደሚያሸጋግራት። አሁን ሰው ሲያወጋ ወጉን አትከራከሩ፣ ወጉን መለወጥ ነው። ያረባ ወግ ሲያወጋ ሰው በወጉ ከመከራከርና ከመዳረቅ ጨዋታውን ለወጥ አድርጎ ወደሚጠቅም ነገር መውሰድ። የኑሮ ብልሃትም እንማር በዚያው። አንተ ከያዕቆብ ትበልጣለህ ብላ በክብሩ መጣችበት። እሱ ግን ምንድን ነው ያላት? እንዴ ኧረ እኔ ያዕቆብ ፈጣሪ ነኝ አርፈሽ ተቀመጭ አላለም። ምንድን ነው ያላት መሰላችሁ? ከዚህ ውሃ የሚጠጣ ምን ይላል ነው ያለ። አያችሁ ወጉን እንዴት እንደሚለውጠው። ከዚህ ውሃ የሚጠጣ ይጠማል ነው ያላት እንጂ እንዴ እኔ ከያዕቆብ እበልጣለሁ ብሎ ስለ ራሱ ክብር መከላከያ አላቀረበም። የራሱን ተወና እሷን ነው ታዩ። እሱን አሁን የኔን ክብር ታዩ፣ ውሃ ላይ ይገባሻል። ቁም ነገሩ ያንቺ የማያስጠማውን ውሃ ማግኘት ነው እያላት ነበረ። እሱን እንግዲያስ ያን ውሃ ስጠኝ አለችው። ባልሽን ጥሪና ልስጥሽ አላት። አሁን ንስሐ እንድትገባ ጋበዛት ማለት ነው። 5 ባል የነበረች እነዚያን ይዘሻቸው የኖሮችሽን ኃጢአቶችሽን ንገሪኝ ማለቱ ነበር። የለኝም አለችው። ዋሽታለች አልዋሸችም? 5 ባል ነበረ ሙተዋል አይደል? ግን አንዱን ባል ምን ብለዋለች? ሴቶቹ ባል የሌላት እያሉ ከሚሰድቡኝ ቀለብ እየሰፈርኩልህ እንዲሁ ባሏ ተብለ ተቀመጥ ብላ የሆነ ቦታ አስቀምጣ ነበር። ያን አስቀምጣለች። ለዚህ ነው አብሮሽ ይሄ አሁን ያለው ባልሽም ባል አይደለም ያላት። አሁን ዋሽታለች አልዋሸችም? አቤት ዋሽታለች። አላታ ባል አስቀምጣለች ባል እኮ። ስለዚህ 5 ባል ነበረኝ ነው ማለት የነበረባት። ዛሬም ደግሞ አንድ የስም ባል አለኝ። ወንዶች ዛሬም የስም ባል እንዳትሆኑ እሺ። የስም ዝም ብሎ ባል ብቻ ማለት ባል ብቻ መሆን አይገባም። ባል ክርስቶስን የሚወክል ነው፣ ራስ ነው ለቤቱ ማለት ነው። እና መናገር ሲገባት ዋሸች። አሁን የጌታ ንግግር ተመልከቱ ምን እንዳላት። አንቺ 5 ባል ነበረሽ አይደል እንዴ?
አሁንስ አንድ አስቀምጠሽለ እንዴ የማይሞትብሽ ቢሆን እኮ ልታገቢው ነው። እስኪ ቆይ ጤንነቴን አይቼ ብለሽ ነው። እንዴት ተዋሻለሽ አላለም። ምንድን ያላት? መልካም ብለሻል። ይውላችሁ መልካም ብላለች እንዴ አላለችም እኮ። ግን ሰውን ሲያደንቁት ነው ልቡ የሚመለስ። ሰው በአንደኛ ደረጃ የሚያከብረው ማንን ነው ካላችሁኝ፣ ራሱን ነው። ራሱን ነው። ሰው በዚህ በሀገራችን እኔ እዚህ ኢትዮጵያ ውስጥ ሳይ ገጠር ስላደኩ ጭቃ ላይ ከወደቀ ሰው ምን ያደርጋል መሰላችሁ? ወድቆ አሞት ህመሙን ሳያስብ ሰውን ነው ቀና ብሎ የሚያየው። ሰው ስቆብኛል ወይ ነው። እንዴት ለክብሩ እንደሚጨነቅ ታውቃላችሁ? ህፃናት ዕቃ ይደፉና ጎሽ ጎሽ ልጄ ምንም አላረክም ስንላቸው ይስቃሉ። ቀና ብለው ፊታችንን የሚያየው ይድፋህ ካለው ያለቅሳል። ለምንድን ነው ሰው ለክብሩ ይጨነቃል? እና ሰው ሰማት ክርስቶስ። አንደኛ ልብ ብላችሁ አሁን ሰው በዚህ ዓለም ዛሬም ራሱ ሰው ያጣ ምንድነው? የሚሰማው ነው ያጣ። የሚሰማው አጣ። የት ያውጋ? የሚሰማው ስላጣ እኮ ነው ቲክቶክ ላይ እየሄደ የሚለፈልፍ። የሚሰማው አጥቷል። ባልም ሚስቱን አይሰማም፣ ሚስትም ባሏን አትሰማም። ንስሐ አባቶችም አይሰሙም፣ ካህናትም አይሰሙም፣ አያዳምጡትም። ሰውን ችግሩን ማዳመጥ ራሱ አንድ ፈውስ እንዴ! የሳይኮሎጂ ሕክምና እኮ አንዱ ምንድነው? ማዳመጥ። ሐኪሙ መጀመሪያ ምንድነው የሚያደርገው? ነጭ ልብስ መልበስ። ነጭ ልብስ ጋውን የሚለብሱ ለምንድነው ሐኪሞቹ? ነጭ ተስፋን ስለሚሰጥ የሰውየውን አይምሮ ስለሚማርክ። ከዚያ ማዳመጡ አንዱ ሕክምና ነው። ያዳምጠዋል። የባንክና የሕክምና ሳይኮሎጂ አታውቁም? ባንክ ላይ አሁን የባንክ ሰራተኞች ጥሩ ልብስ የመልበስ ግዴታ አለባቸው። ለምን? ሰውየው አይሰርቁኝም እንዲል ነው። እነሱ አሮጌ ልብስ ከለበሱ እንዴ ከሌላቸው የኔንስ ቢወስዱብኝም እንዳይል የልብስ ሳይኮሎጂ ነው ይሄ ራሱ ማለት ነው። ይሄ በደንብ በስልጠና ነው የሚሰጣቸው። በሕክምና ደግሞ ጥሩ ልብስ ለብሶ ፊት ለፊት ተቀምጦ የሚያዳምጠው ሰውየውን የሚያክመው መጀመሪያ በእይታና በማዳመጥ ስለሆነ ነው። አሁን ሰውን አዳምጡ፣ ዝም ብላችሁ ስሙ፣ መፍትሄም ባይኖራችሁ። ከዚያ በኋላ ሳይነግር መፍትሄ ሳይጠይቅ ታክሞ ሁሉ የሚሄድ ሰው አለ። እና የማዳመጥ ችግር አለብን። እንደውም ቅዱስ ዮሐንስ አፈወርቅ ይሄን ዮሐንስ ወንጌል ምዕራፍ 4ን ሲተረጉም ክርስቶስ በቀትር ያዳምጥ ነበረ፣ አንተ ጥላ ውስጥ እንኳን አታዳምጥም ይላል። በቀትር ሰዓት በእስራኤል ፀሐይ በቀትር ሰዓት ቁጭ ብሎ ያዳምጥ ነበር፣ ረጅም ሰዓት ማለት ነው። እንዴት አሁን እንደዚህ ንስሐ አባት ማለት መምህር ማለት ይሄ ነው። በቀትርም የሚያዳምጥ ሳይመቸውም የሚያዳምጥ። እናንተም እንደዚሁ ወዳጆቻችሁን አዳምጡ፣ ማዳመጥ ልመዱ። ስንት ጆሮ አለን ዘመዶች? ስንት ጆሮ ነው ያለን? ስንት አፍ ነው ያለን? ምን ማለት ነው? ብዙ አዳምጡ፣ ጥቂት ምን በሉ ነው? ተናገሩ። ለጆሮ እዚህ ላይ አጥር አለው የለውም? የለውም። ለአፍ ግን ሁለት ጠንካራ አጥሮችን አስቀምጦበታል። አንደኛው ጥርስ በጣም መዝጊያ የሆነ አጥር ለምላስ ማለት፣ ሁለተኛ ከንፈር። ምላስ ምን ያህል ጎጅ መሆኗ የሚታወቀው ባስቀመጠላት አጥር ነው ይላሉ ሊቃውንት። ምላስ በጣም አንደበት በጣም ጎጅ ስለሆነ ኩን ጉንዱየ ለነቢብ ወፍጡነ ለሰሚ ያዕቆብ ምዕራፍ 1 ቁጥር 19 ላይ ለማዳመጥ የፈጠንክ ለመናገር የዘገየ ሁን። አንዳንድ ቃላትን ከምንናገራቸው ይልቅ ብናሰነብታቸው የሚሻሉ አሉ። ዝም ብንል መልካም የሚሆንበት ጊዜ አለ እና ጌታ አዳመጣት። ከዛ ቀጥሎ ምን አደረገች? ጌታዬ ነቢይ እንደሆን ካውቃለሁ፣ እመለከታለሁ አለችው። እኔ ነኝ አላት። ሲገባት ማሰሮዋን ጥላ ሕይወቴን የነገረኝን ሰው ኑ ላሳያችሁ እያለች ወደ ከተማው ሄደች። ማሰሮዋን ጥላ ወደ ከተማ ሄደች። ኑ ሕይወቴን የነገረኝን ሰው ላሳያችሁ እያለች ሰብስባ ይዛ መጣች። ፈሪሳውያንን ለመዝለፍ ነው በአንድ በኩል። እኛ መምህራኑ ተቀምጠን እንዴት ማንን ነው እስቲ እናያለን ማንን እንደሚመርጥ ሲሉ፣ እንደገና ደግሞ አገልጋዮችንም ለመዝለፍ። ክርስቶስ የሰው ችግር የለበትም። አንዲቱ ሴት መላውን ሳምራውያን ሰብስባ ይዛለት መጣች። የመምህር ችግር የለበትም እሱ። ከፈለገ አንዲቱን ውሃ ቀጅ ወስዶ አገሩን ሰብካ እንድታመጣው ያደርጋል። እሱ ቸግሮት አያውቅ። የእኛንም መመጻደቅ ለማጥፋት ነው። ካህናቱንም እስቲ በሉ በቃ ይችን ካላደረጋችሁ ማን እንደሚቀድስ እናያለን የሚለውን ሁሉ ነው።
ውሃ ቀጁን ሁሉ ይሰበስበዋል። ክርስቶስ ምን ቸገረ? ሚካኤልን መጥቶ አቁረብ ይለዋል። እሱ ምን ይቸግረዋል? ሁሉ እኮ ነው። አሐዚ ዓለም በእራሁ ሁሉ ውስጥ የሆነ መስተብቁ የሚባል ጸሎት አለና ካህናት ሲጸልዩት ለካህናት ነግራቸዋል። ዘይዝ ኩሎ የሚለው በጣም ነው እኔ ደስ የሚለኝ። ሁሉን የሚይዝ ዘይዝ ኩሎ እግዚአብሔር አምላክ ነው መጨረሻው ነውና ለካህናት እናገራለሁ። ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። ውሃ ከዚህ በኋላ እቺ ሴት ውሃ እንስራዋን ያዘችና ተተወችውና ወደ ከተማው ሄደች። ደቀ መዛሙርቱ መጡና እንጀራ ብላ አሉት። አልበላም አላቸው። በየመብል ዘይተአምር ዋንቱም እናንተ የማታውቁት ምግብ አለኝ አላቸው። ቦኑ ዛምጻሎቱ ሰው ሌላ ሰው አምጥቶለት ነው ወይም መዛት ቢሲት ወይም ያቺ ሴት አምጥታለ መሆን አለበት አሉ ሐዋርያት። አይ መብል የሰገቢረ ፈቃዱ ላዌ የኔ መብል የአባቴን ፈቃድ መፈጸም ነው። አንድ ታሪክ ላስታውሳችሁና ትምህርቴን እየጨረስኩ ነው። ጌታ ከዚህች ሴት ውሃ ጠጥቷል አልጠጣም? አልሰማችሁም እንዴ? ጠጥቷል አልጠጣም? ስጭኝ አለ። ጠጥቷል። ግን በኋላ ለምን አልጠጣም ይመስላችኋል? አልጠጣም። ልነግራችሁ የፈለግኩት ዛሬ እሱን ነበር። አልጠጣም። ምክንያቱም የጠማው ውሃ አልነበረም፣ የእሷ መዳን ነበር የጠማው። ሳይጠጣ የቀረ ለዚህ ነው። እና ለዚህ ነው ቅዱስ ዮሐንስ አፈወርቅ ምግብም አልበላም ረሃቡ የሰው መዳን ነውና ይላል። ውሃም አልጠጣም የተጠማው ሰውን ነውና ይላል። እሷ ስትድንለት ውሃ መለመኑን ተወው ማለት ነው። እሷ ስትድን በቃው። ልብ በሉ፣ ለክርስቶስ በዓለም ላይ ያለውን ወርቅና ዕንቁ አምጥታችሁ ከምሩለት፣ ምንም አያስደስተው። አንድ ኃጢአተኛን ሰው ግን መልሳችሁ አምጡለት፣ እንደበላ እንደጠጣ ሁሉ ደስ ይለዋል። በከመ ይጎጉ ጽሙ ለሰትየ ማይ ከማዊ ይጎጉ ክርስቶስ ለምሕረቱ ለሳይል። የተጠማ ሰው ውሃውን ሊጠጣ እንደሚቸኩል ክርስቶስ ምሕረትን ለማድረግ እንደዚህ ይቸኩላል ይላል። ምሕረትን ለማድረግ እንዲቸኩላል እና የዚህን ያህል እንደሚፈልጋችሁ ግን ታውቃላችሁ። ቆይ አንድ ቀን በደንብ ውሃ እንዲጠማችሁ አድርጉ። የቤት ስራ ልስጣችሁ። እየጠማችሁ ታውትና እስኪ ዋሉ። አንድ ቀን በደንብ አድርጋችሁ ውሃ ይጥማችሁና በዚህ መጠን ክርስቶስ እኔን ይፈልገኛል ብላችሁ አስቡ። ውሃ ተጠሙና ውሃውን ቀርታችሁ ፊት ለፊት አስቀምጡት። ምን ያህል እንደሚያስቸኩለን። በዚህ መጠን ክርስቶስ ሰውን ለማዳን የሚቸኩለው። የተሰቀለ ጊዜ በጲላጦስ አደባባይ ተከሶ ሲቆም ጲላጦስን አይሁድን ቢከራከራቸው በጲላጦስ ፊት መርታት ይችላል አይችልም? ከዚያ በፊት አልረታቸውም እንዴ? በመባይቱ መኑ ትገብር ዘንድ አሉት። በምን ስልጣን ነው እንደዚህ የምታደርገው? ግን አንተ ገበያ የምትፈታ ከመቅደስ ያለውን የምታወጣ በምንድን ነው አሉት። ጥምቀቱ ለዮሐንስ ማይቴቲ፣ የዮሐንስ ጥምቀት ከሰማይ ነው ከምድር ነው አላቸው። ከምድር ብንለውሳ ህዝቡ ይወግረናል፣ ከሰማይ ቢሆንሳ ለምን አላመናችሁበት? አናውቅ ማለት ረታቸው ማለት ነው። ሌላ ጊዜ ለምንድን ነው ግብር የማትከፍለው ብለው ደግሞ ጠየቁት። ለቄሳር ግብር እንክፈል ወይ ብለው ጠየቁት። ለቄሳር ግብር እንክፈል፣ ዘመኑ ውእቱ መጽሐፎ መልኩ፣ ሳንቲሙ ላይ የተቀረጸው የማን ስም ነው አላቸው። አስቸግረው አይደል የመጡት? ይኸውላችሁ የዚህም ዘመን ሰው እኮ አስቸጋሪ ነው። ለቄሳር ግብር ክፈሉ ቢሉት ፖለቲከኛ ነው፣ በቅኝ ግዛት መገዛታችን አያሳዝነውም ብለው ህዝቡን ሊያሳድሙበት ነው። አትክፈሉ ቢል ደግሞ ኧረ የቄሳርን መንግስት ይክዳል ሊሉት ነው። ደግሞ ሳንቲሙን አምጡት አላቸው። ቄሳር፣ የሮሙ ቄሳር ሀገራትን በቅኝ ግዛት ሲገዛ ለሀገራቸው ባህል የሚስማማውን ነገር አላጠፋባቸውም እና አይሁድ በሳንቲማቸው በቀኙ በኩል የኪሩቤልን ስዕል፣ የሙሴ መጽሐፍ ላይ ያለውን የኪሩቤልን ስዕል ይቀርጻሉ። በግራ በኩል ደግሞ የቄሳሩን ፎቶ ይቀርጻሉ። የማን ነው መጽሐፉ አሉት። የቄሳርን አዞሩና የቄሳር አሉት። እንግዲያስ የቄሳርን ለቄሳር የእግዚአብሔርን ምንድን ነው ለእግዚአብሔር ስጧል። ምን ማለት ነው? ይሄ ፈትኖ ነው የመለሰላቸው። አንድ ጎኑን ለቄሳር አንድ ጎኑን ለእግዚአብሔር ስጡ ይቻላል? ለአንዱን ሳንቲም ማለት ነው። እነሱ ፈትነው ስለመጡ በዚህ መልኩ ፈተናቸው። ቅዱስ ቄርሎስ ግን ይተረጉማል። ቄሳር የተባለ ዲያብሎስ ነው። እናንተ የእግዚአብሔር መልክ ናችሁ፣ የኔ መልክ ናችሁ፣ ለኔ ሆኑ፣ ኃጢአትን ለዲያብሎስ ተውለት ማለቱ ነበር ይላል። እንዲህ አድርጎ ሲረታቸው ኖሯል።
ግሩም ጊዜ ብዙ ጊዜ ክርስቶስ ወልደ መኑ ውእቱ ክርስቶስ የማን ልጅ ነው ብለው ጠየቁት። ወልደ ዳዊት አላቸው አሉት እነሱ ዳዊት ክርስቶስ የዳዊት ልጅ ከሆነ እንዴት ጌታዬ ብሎ ጠራው አላቸው። ዝም ረታቸው። ሌላ ጊዜ አንተ ራስህ ለምንድን ነው ግብር የምትከፍል ብለው ጠየቁት። የነገስታት ልጆች ግብር ይከፍላሉ እንዴ አላቸው። መልስ ነው ይሄ ታውቃላችሁ። ግን የነገስታት እንግዲያማ እኔም የንጉሠ ነገሥት የአብ ልጅ ስለሆንኩ ግብር አልከፍልም እያላቸው ነበር። ከዚያ በኋላ ክፈል አሉት። ነገር ግን ቅዱስ ጴጥሮስን ሂድና ሕዝቡ እንዳይታወቁ ከባህር ሂድና ዓሣ አምጥተህ ክፈል አለው። ምን ማለቱ መሰላችሁ? እኔማ ዓሣ የምትገብርልኝ ነኝ አለና ከዓሣው አውጥቶ ከዓሣ አስገብሮ ግብር ከፈለ። ለተጠየቀው ሁሉ መልስ የሚሰጥ ነው፣ ዝም የሚል ነው። ግን ለምንድን ነው ተከሶ በቆመ ሰዓት ዝም ያለ ካላችሁኝ፣ እሱ ቢከራከር ኑሮ ጊዜው ደርሷልና ሰው መዳን ነበረበት። ቢከራከር ይረታቸዋል። ቢረታቸው መሰቀሉ ይቀራል። ካልተሰቀለ ዓለም አይድንም። ስለዚህ ሰውን ለማዳን ስለፈለገ የሚሞትበት ሰዓት እንዲደርስ ስለፈለገ አልተከራከረም ነበረ። አርመምኩ ለሰናይ ወተሐደሰኒ ቁስሌ በውስጤ ያለ ዳዊት ይሄን ነበረ። ለበጎ ብዬ ዝም አልኩ ቁስሌም በውስጤ ታደሰብኝ ብሎ የተናገረው ከዚህ የተነሳ ነው። ስለዚህ ክርስቶስ ዓርብም የሰው መዳን ነበር የተጠማው። በመስቀል ላይ ሆኖ ጸማይኩ ተጠማሁ ያለው ውሃ አልነበረም፣ የሰው መዳን ጠማኝ ማለቱ ነበረ። እነሱ ግን ሐሞት አቀረቡለት። መዳንን ይውላችሁ ተጠማው ሲል ሐሞት ማቅረብ ማለት ክርስቶስ እናንተ እንድትድኑ ፈልጋለሁ እያለ ያንን ፍላጎት ዘግቶ መራራ ኃጢአት መስራት ማለት ነው። ለኛ ሲተረጎም ሐሞት ማጠጣት ማለት ነው። የክርስቶስ መጠጡ የኛ ድነት ነውና፣ የክርስቶስ ምግቡ የኛ ምንድን ነውና መዳን ነውና። እና ወገኖች ክርስቶስ እንደ መብል እንደ መጠጥ ሰው ይርበዋል፣ ሰው ይጠመዋል። ሰው እንሁን፣ እንመለስ። የማይረቡ ነገሮቻችንን አራግፈን እንጣል። ከማይረባ ነገራችን ካጓጉል የህሊና ድህነታችን መውጣት አለብን። ይሄን ነው ልነግራችሁ ፈልገው። የማያስጠማ ውሃ እርሱ ነው። ሁለት ጉዳዮችን ልንገራችሁ። ከውሃ ጉድጓድ የውሃውን ጉድጓድ ሁለተኛ መተርጎም ስለሚያስፈልግ ነው። የውሃ ጉድጓድ የተባለች ቤተክርስቲያን ናት። የውሃ ጉድጓድ የምትባል ቤተክርስቲያን ናት። ከውሃ ዳር መቀመጡ ጌታችን መድኃኒታችን ኢየሱስ ክርስቶስ አንድ የአበውን በረከት ለማክበር ነው። የአብርሃምን፣ የይስሐቅን፣ የያዕቆብን ክብር ለመግለጥ ነው። ያ ውሃ የአበው ውሃ ስለሆነ። ሁለተኛ ደግሞ ያዕቆብ ሚስቱን ያጨ ከምን ዳር ይመስላችኋል? ከውሃ ዳር ነው። ይስሐቅ ሚስቱን ያጨ ከምን ዳር ነው? ከውሃ ዳር ነው። አታነቡም እንዴ? እስራኤል ተቀምጣችሁ ይሄን ካላነበባችሁ ተመስገን ነው። አንደኛ ይስሐቅ ሚስቱን ያጫት የት ነው? ከውሃ ዳር አይደል እንዴ? አዎ፣ በያው ብር አማካኝነት ማለት ነው። ይስሐቅ ሚስቱ የታጨችለት ርብቃ ከየት ዳር ነው? ከውሃ ዳር። ያዕቆብ ራሔልን ሚስቱን ያጫት ከየት ነው? ከውሃ ዳር። ሙሴ ሚስቱን ያጫት ከየት ዳር ነው? ከውሃ ዳር። ኦሪት መቼም ይሆናል ብላችሁ ነው አይደል? ኦሪት ዘጸአት ምዕራፍ 2 ላይ ነው ያለው ማለት ነው። ኦሪት ዘጸአት ምዕራፍ 2 እንደምናደርገው ሙሴን ሚስቱን ያገኛት ከውሃ ዳር ነው። ስለዚህ የአበው ሚስቶች የታጩት ከምንድን ነው? ከውሃ ዳር ማጨት። እስኪ ከውሃ ዳር ማጨት በሉ በሉ እንጂ ሰርግ ስላለ ወንጌሉም ወደዚያው ይሄድ ብዬ ነው። ይሄዳል፣ በምስጢር ይሄዳል። እስኪ ከውሃ ዳር ማጨት በሉ። ከምን ዳር? ከውሃ ዳር ማጨት ማለት ነው። በጣም ግሩ። ሚስት የሚታጨው ከውሃ ዳር ነው። እንግዲህ ምን ማለት ይመስላችኋል? ምን ማለት ይመስላችኋል? ባልና ሚስት ማንና ምን የሚወክሉት? ክርስቶስንና ማንን ነው? ክርስቶስንና ወይም መለኮትንና ተስብእትን። ባል ምንን ይወክላል? መለኮትን ይወክላል። ሚስት ምንን ትወክላለች? ተስብእትን ወይም ስጋን፣ መለኮት የለበሰውን ስጋ ይመስላሉ። መለኮትና ስጋ በተዋሂዶ አንድ እንደሆኑ ባልና ሚስት ዛሬ አንድ ይሆናሉ። ሲጋቡ አንድ ነው የሚሆኑት። ስንት አይደሉም? ስንት አይደሉም? አቤት! አንድ ነው፣ ሁለት አይደሉም። የነሱ አንድነት ለመለኮትና ለትስብእት አንድነት ነው። ባልና ሚስት ከተጋቡ በኋላ ቢፋቱ
ምን እንደ ካዱ ይቆጠርባቸዋል? የክርስቶስን ተዋህዶ እንደ ካዱ ነው የሚቆጠርባቸው። ሚስትን መፍታት ወይም ባልን መፍታት ይሄን ያህል ነው። ክብሩም ይሄን ያህል ነው። ሰው ሚስቱን የማያከብራት ሚስትን ባሏን የማታከብርበት ምክንያት ትዳራቸው የተዋህዶ ምሳሌ እንደሆነ ምን እያደረጉ እንደሆነ ስለማይገባቸው ነው። ማግባት ማለት የመለኮትና የትስብእትን ተዋህዶ በተግባር መግለጥ ማለት ነው። ከዚያ በኋላ የግል ገንዘብ የለም፣ አንዱ ነዋል። ሌላው ቀርቶ ያንተ እናት እንዲህ ብለው ያንቺ እናት እንዲህ ብለው ራሱ አይባልም። እኛኛይቱ እናታችን እንዲህ ብለው እገሊት የሚባሉ እናታችን ይባል። የእሷ እናት የለችም፣ የእሱ ጭምር ናት። የእሱ እናትም የለም፣ አንድ ናቸው። ገንዘብም የገሌ የገሌ የሚባል የለም። ቅዱስ ዮሐንስ አፈወርቅ ቆሮንቶስን በተረጎመበት ድርሳኑ አንድ የሚያስደንቅ ነገር ይናገራል። ሰው ሲያገባ ቃል ስጋ ሲሆን ራሱን ለተዋህዶ ለኩነተ ስጋ ሰጥቶ ከስጋ ጋር ተዋህዷል። ባል ለሚስቱ ራሱን ነው የሚሰጣት፣ ሚስትም ለባሏ ራሷን ነው የምትሰጠው። ሳንቲም ቢደብቁ ግን በደንብ ልብ ብላችሁ ስሙ የቅዱስ ዮሐንስ አፈወርቅን ትምህርት። ከሰውና ከገንዘብ ማን ይበልጣል? አቤት ሰው ይበልጣል አይበልጥም? አቤት ይበልጣል። በጣም ግሩ። አንድ ሰው ባል ሲያገባ ለሚስቱ ምኑን ነው የሚሰጣት? መጀመሪያ እንዲሁም በአማርኛ ሊቃውንቱ ትርጓሜ ሲተረጉም ብሎ ይተረጉሙታል። ባል አካሉን ለእናቱ ገልጦ አያሳይም። ለማን የሚገልጠው? ለማን የሚገልጠው? ያሳደገችው እናቱ አካሉን አታውቀውም። ከዚያ በኋላ ከሆነ ጊዜ በኋላ ሚስት አካሏን የምትገልጠው ለማን ነው? አሁን ተመልከቱ፣ ራሱን ሰጠ ማለት ነው። ያልሰጣት ምን አለ? ከዚያ በኋላ ግን ይሄኛው ገንዘቤ የግሌ ነው ብትሉ ይላል ካንተ ይልቅ ገንዘቡን እንዳስበለጥከው ተመልከት ይላል። አንተ ሰው ምን ያህል ራስክን እያዋረድክ እንደሆነ ታውቃለህ ይላል። እንዴት አድርጎ ነው ያዋረደው? ራስክን ሰጥተህ ሳንቲም የምትሸሽጋት ከሆነ ከእኔ ገንዘብ ይበልጣል ብለህ ራስን ሰደብክ ይላል። ይሄ ነው ተዋህዶ ማለት። ስለዚህ ከውሃ ዳር መታጨት የክርስቶስን ተዋህዶ ስለሚወክል ከውሃ ዳሩን ኋላ አልተረጉምላችሁ ነው። ትዳር የመለኮትና የትስብእት ምሳሌ ነው። እንደገና ደግሞ ትዳር የክርስቶስና የቤተክርስቲያን ምሳሌ ነው። ባልና ሚስት የክርስቶስና የቤተክርስቲያን ምሳሌ ነው። እኔ ይህን ነገር ስለ ክርስቶስና ስለ ቤተክርስቲያን እለዋለሁ ብሎ ቅዱስ ጳውሎስ ኤፌሶን 5 ላይ እንደነገረን ክርስቶስና ቤተክርስቲያን በመስቀል ነው የተዋሃዱት። የአዳም ሚስቱ ከየት የተፈጠረች ይመስላችኋል? ከእኔ የተፈጠረችው? ጥያቄው ቀሎባችሁ ነው? መልሱት እንጂ። የአዳም ሚስቱ ከምን አካሉ ነው የተፈጠረችው? አቤት ከግራ የሚል የት አነበባችሁ? ከጎኑ ነው። ከጎኑ የሚል ነው እንጂ ከግራ ጎኑ ይላል መጽሐፍ አይልም። ግን በታሪክ በትውፊት ትሰማላችሁ። ግን ምን ይላሉ አባቶቻችን? አይ ሔዋን የተፈጠረችው ከቀኝ ጎን ነው ይላሉ። ከግራ ጎን የተባለችበት ምክንያት ልብ ያለ ቤት ነው። በግራ ደም ያለ የት ነው? ልብ። ሴትም ደም ይፈሳታል ለማለት ከግራ ተባለች እንጂ ከቀኝ ነው። ለምን? ቀኝ ለመርዳት ፈጣን እንደሆነ ሴቶችም ለመርዳት ፈጣን ናቸው ይላል። ለዚህ ተፈጥረዋል። ከጎን ነው የፈጠረው፣ ከቀኝ ጎን። በምን እናውቃለን ሲባል በጌታ ስቅለት ጊዜ ነው የምናውቀው። አዳም ሚስቱን ሔዋንን ከቀኝ ጎኑ እንደተፈጠረችለት ክርስቶስ ሙሽራው ቤተክርስቲያንን ከቀኙ በፈሰሰ ደም መሰረታት ነው። ስለዚህ ሚስት የቤተክርስቲያን ምሳሌ ነው። በክርስቶስ ደም ነው የተመሰረተችው። የያዕቆብ ሚስት ራሔል ትባላለች። ልያ ደግሞ ሌላይቱ ሚስቱ ናት፣ እህቷ። እና አንድ ጊዜ ራሔል በወለደች ጊዜ የያዕቆብ ፍቅር ወደ ራሔል ተመልሶ ነበር፣ ልያን ትቶ። ራሔል ነፍሰ ጡር ሁና ሳለ የልያ ልጅ ሮቤል ያለ ጊዜው የደረሰ እሸት ይዞላት መጣ። ያንን እሸት ይዞላት ሲመጣ ሴቶች ነፍሰ ጡር ሲሆኑ ያዩት ምግብ ሁሉ ሊያስፈልጋቸው ይችላል፣ ጠባያቸውም ይለዋወጣል። እና አዲስ ነገር ስለሚወዱ ያንን እሸት ስጭኝ አለቻት። ባልሽ ከኔ ጋር እንዲያደር ፍቀጅና ልስጥሽ አለቻት። ብቻ ስጭኝ እንጂ ይደር አለቻት። ያዕቆብ ዶ የዚያን ዕለት ከራሔል ጋር ከልያ ጋር አደረ። የዚያን ዕለት ማንን ወለደች? ይሳኮር ማለት አስቤ ማለት ነው ሲተረጎም። ከዕብራይስጥ ወደ አማርኛ ሲመጣ ዋጋዬ ማለት ነው። በእሸት ያገኘው ልጄ፣ እሸት ሰጥቼ የወለድኩ ማለት ነው። እና ይህንን አባ ጊዮርጊስ ሲተረጉሙ ነው ሊተረጉመዋል።
ወበከመ እጸኮል ዘአይተዋ ሮቤል ለልያ እሙ ወተጸንሰ ይሳኮር ወስመ ይሳኮር አስበየ ብሂል ከማው ተጸንሱ መሃይምናን እምቤተ ክርስቲያን ቅድስት ዘተመርአዋ ወልድኪ ብሎ ይናገራል። በእሸት የተገዛው ይሳኮር እንደተጸነሰ ሁሉ እንደዚሁ በማኅፀንሽ ፍሬ በኢየሱስ ክርስቶስ ዛጸርዎ ማለት አይሁድ የጠመቁት ወይን ማለት ነው፣ የሰቀሉት ሲል ነው። ዛጸርዎ ዕብራውያን በሊቶስጥሮስ መካን በሊቶስጥሮስ አደባባይ በልጁ አይሁድ በሰቀሉት በማኅፀንሽ ፍሬ በኢየሱስ ክርስቶስ ዋጋነት ምእመናን ከቤተ ክርስቲያን ማኅፀን ቀራንዮ ተጸነሱ ይላል። ስለዚህ ቤተ ክርስቲያን የተወለደችው የተሞሸረችው መቼ ነው ከተባለ ዓርብ ነው። ክርስቶስ እና ቤተ ክርስቲያንን ያዋሃዳቸው ደሙ ነው፣ የክርስቶስ ደም ነው። ባልና ሚስትን አንድ የሚያደርጋቸው ቁርባን ነው። እንዲያውም ቅዱስ አግናጤዎስ የማይቀደስባት ቤተ ክርስቲያን በረት ናት ይላል። ወይም ደግሞ ዝም ብሎ ሲምፕል ኦርጋናይዜሽን ተራ ስብስብ ናት ይላል። ቃል በቃል ከራሱ ድርሰት የወሰድኩት ነው። ዝም ብሎ ተራ ድርጅት ናት፣ መዋቅር አጥር ናት። ቤተ ክርስቲያን ካልተቀደሰባት በረት ናት። ቁርባንም ትዳርም በቁርባን ካልከበረ በረት ነው፣ ተራ ጓደኝነት ነው፣ ተራ ኑሮ ነው፣ አያጸድቅም። ስለዚህ አግብታችሁ ያልቆረባችሁ ሰዎች መቁረብ አለባችሁ። በፍትሕ መንፈሳዊ እንዲሁም አባቶቻችን የፈረስ የበቅሎ ጋብቻ ነው ያለ ቁርባን የሚደረገው ብለዋል። ስለዚህ አሁን ወደ ሥጋው ደግሞ መምጣት አለባችሁ። ትዳራችሁ ቅዱስ እንዲሆን ባልየውም በክርስቶስ ሚስቱን በቤተክርስቲያን እንድትመክሰል ክርስቶስ ቤተ ክርስቲያንን ደሙን ማጭ አድርጎ ነው የሰጠ። ቅዱስ ያሬድ በዝማሬው ሕጽሐ ለቤተ ክርስቲያን ይለዋል። ደሙን የቤተ ክርስቲያን ማጫዋ ጥሎሿ ደም ነው ይላል። ባል ለሚስቱ ቀለበት አስሮ ቀለበት ወርቅ ጥሎ ያገባታል። ክርስቶስ ግን ለቤተ ክርስቲያን የሰጣት ጥሎሽ የገዛ ደሙ ነው ይላል። ይሄ ማለት ባል ለሚስቱ እስከ መጨረሻው ራሱን ይሰጣል ለማለት ነው። የቤተ ክርስቲያን የክርስቶስ ድርሻው ምንድን ነው? በደንብ ስሙ። የክርስቶስ ድርሻው ያላገባችሁ ሁሉ ስሙ። ተፋታችሁ ኋላ ሳይገባችሁ አግብታችሁ ተፋታችሁ ከምናገኛችሁ ዛሬ ብትሰሙ ይሻላል። ባል ለሚስቱ ሊያደርግላት የሚገባ ምንድን ነው? ይሄ ነው ስሙ። መጽሐፍ ቅዱስ የሚለውን ባል ለሚስቱ ምን ሊያደርግላት ይገባል? እኛ እኮ ሳይኮሎጂ ሳንማር መጽሐፍ ቅዱሳችን ሳይኮሎጂን የሚያስንቅ ነገር ነው ያለው። ሴቶች ምንድን ነው ከባሎቻቸው የሚፈልጉ ብትሉኝ፣ ወበከመ ክርስቶስ አፍቀራ ለቤተ ክርስቲያን ከማሁ እደውኒ ያፍቅሩ አንስቲያሆሙ። ክርስቶስ ቤተ ክርስቲያንን እንደወደዳት ባሎችም ሚስቶቻቸውን ይውደዱ። ስለዚህ ሚስት ከባሏ ምን ትፈልጋለች ቢባል መወደድ። እስኪ መወደድ በሉ ንገሩኝ እንጂ በሉ ንገሩኝ። አሁን ባልና ሚስት ሲጣሉ ሁልጊዜ እወድሻለሁ ብለኸኝ አታውቅም እያለችኝ ይሉኛል እኔን ለምክር ሳገኛቸው። እና ለምን አትልም? ይሁን መወደድ ይፈልጋሉ ብሎ የነገረ ማን ነው? ጳውሎስ። ምርጥ ዕቃው ጳውሎስ የሴቶችን አእምሮ በመንፈስ ቅዱስ ተገልጦለት ነገር ሴት የምትፈልገው ከባሏ እንደሚወዳት ማረጋገጥ። አሁን ለምሳሌ ስጦታ ስጠኝ ገዝተኩ አንድ እኔ አገኛቸዋለሁ። በባሎቻቸው ተቆርፈው ሳገኛቸው አንድ ቀን ስጦታ ገዝቶልኝ አያውቅም። ገንዘቡ እኮ የጋራዋ እንደሆነ ታውቃለች፣ ግን ፍቅሩን ማረጋገጥ ስለምትፈልግ ነው። አሁንም እንደ ድሮ ይወደኛል ወይ ማለት ትፈልጋለች። ያንን በየጊዜው ማድረግ ወይስ ሰልችቶኛል ጠልቶኛል ወይ ማለት ስለምትፈልግ አእምሯቸውን መጠበቅ፣ ንግግራቸውን በማዳመጥ ክብር በመስጠት ልክ ጌታ ይችን ሴት እንደሰማት ሚስትን ማዳመጥ፣ ሴቶች ሲሰሟቸው ስለሚወዱ ማለት ነው። እሺ ሴቶች ደግሞ ለባሎቻቸው ምን ያደርጉ? እኔ ምንም አልጨምርም፣ ቅዱስ ጳውሎስ የሚለውን ብቻ ነው የማመጣ። ወበከመ ቤተ ክርስቲያን ትትዔዘዞ ለክርስቶስ ከማሁ አንስትኒ ተአዘዛ ለአምታቲክን። ቤተ ክርስቲያን ለክርስቶስ እንደምትታዘዝ ሚስቶች ወይ ለባሎቻችሁ ታዘዙ። መታዘዝ ነው። ባል የሚፈልገው ምንድን ነው? ባሎች ደግሞ አሁን እኔም ሳገኛቸው በንስሐም በምክር ፈጽሞ አታከብረኝም ነው የሚሉ። በቃ ጥያቄ ማንኛውንም ባል ብትሰሙት በሚስቱ ያለው ቅሬታ አታከብረኝም ነው። ልንገራችሁ፣ በሴቶች ዓለም ዝም ብዬ ሳነብ ነው የጣሊያን ሴቶች ይወደዳሉ አሉ። ለምንድን ነው አሉ? ወንድ መንከባከብ ስለሚችሉ፣ ካልሲውን ስለምታወልቅለት፣ ኮቱን ተኩሳ ስለምታለብሰው፣ እንደዚያ ስለምታደርግ ክብሩን ስለምትገልጥለት ይወዳል። ማንኛውም ሰው እነሱን ማግባት ይፈልጋል።
እና ኢትዮጵያ መጥተው በቅኝ ግዛቱ ጊዜ እነሱም የኢትዮጵያን ሴቶች ይፈልጉ የነበሩትና ብዙ ጊዜ ከኢትዮጵያውያን ያገቡ የነበሩት ወታደሮች አንዱ እኮ በአድዋም ከዚያም በኋላም በጃንሆይ ጊዜ የሚሸነፉ የነበሩት አንዱ ወደ ሴቶች ይገቡ ነበር። ሴቶች ደግሞ የኛ ሴቶች አርበኞች ናቸው። ፈረንጆች ሲመጡ እያሳለፉ ይሰጧቸዋል። እና ያን የሚፈልጉበት ምክንያት ኢትዮጵያውያን ሴቶች ባሎቻቸውን በማክበር የታወቁ ስለሆኑ መጽሐፍ ቅዱሳዊ የዋጀን እንደሆነ የእነሱን አላውቅም ከየት እንደመጡ። ስለዚህ ባልን ማክበር ሳራ ባሏን ጌታዬ ትለው ነበረ። ሞኝነት እኮ ነው እንጂ አሁን ደግሞ ይሄ ፌሚኒስት መጥቶ የለ እኩልነት እንዴ ምንድን ነው? እኔም እኩል አንተም እኩል፣ እኔ ቁርስ ሰርቻለሁ አንተም ራስ ሰራ። እንደዚህ ባልጅልነት ቢያግዝ ጥሩ ነው። እውነት ነው መተጋገር። ግን ይሄ አጉል እኩልነት ሴት እንደውም ባሏን ባሪያ አድርጋ መግዛት የምትችለው በፍቅር ነው። እሺ እሺ የምትለው ከሆነ እዚያ በኋላ እንደ በግ ሰሎሞን እንደሚለው እንደ በግ አንገቱን ይዛ እየጎተተች መግዛት ትችላለች። ከታዘዘችው እሺ የምትለው ከሆነ ውሳኔውን ካከበረችለት ሴት ባሏን መግዛት ቀላል ነው የሚሆንላት። የማታከብረው ከጓደኞቹ መካከል የምታዋርደው ውሳኔውን የምታቃልል እንግዳ ይዞ ሲመጣ የምታጉረመርም ጓደኞችን የምትንቅ ከሆነ ግን ያው እንግዲህ የሚመጣውን እናንተ ታውቃላችሁ። ስለዚህ ቤተ ክርስቲያን ለክርስቶስ እንደምትታዘዝ ሚስቶች ወይ ደግሞ የሚገርመው አንድ ነገር ይያዙልኝ። ከመዘለ እግዚእነ ለባሎቻችሁ ስትታዘዙ ለክርስቶስ እንደታዘዛችሁ እያሰባችሁ ታዘዙ ማለት ነው። ወይ እንዴት ያለ ጽድቅ እንደሆነ ተመልከቱት። እመቤቴን አብሯት ለሚያድር አብሯት ለሚኖር ሰው እየታዘዘች ግን እንደመናኝ ለክርስቶስ እንደታዘዘች ይቆጠርላታል። ጥሩ ዕድል አይደለም? ሴቶች ለባል መታዘዝ ለክርስቶስ ቀጥታ መታዘዝ ከሆነ እንዴት ይሄን ዕድል ልንንቀው እንችላለን? ሚስትን ማክበር ክርስቶስን ማክበር ከሆነ አካልን ማክበር ከሆነ ከዚህ በላይስ ምን ፍቅር አለ? እንደውም ምን ይላሉ ሊቃውንቱ ዮሐንስ አፈወርቅና ሰው ግን ለምንድን ነው ዘመድ የማያገባ ይልና አይ ዘመድ ዘመድ ነው፣ ሚስት ግን አካል ናት። ስለዚህ ሚስት አካል ስለምትሆን የምትቀርበው ከእናቱ ከአባቱ ከዘመዶች ይልቅ ሚስት ስለሆነች ሚስት ዘመድ ስለምትቀርበው ከሌላ ነው ማግባት ያለበት። እነሱ ይርቃሉ። ከሚስት ይልቅ በዝምድና እናት ትርቃለች ይባላል። የምትቀርብ ሚስት ናት። ሰው እናቱን ወይ ሀድግ ብእሲ አባሁ ወእሞ ወይ ተለዋ ለብእሲቱ፣ ሰው እናት አባቱን ይተዋል ሚስቱንም ይከተላል የተባለ ከዚህ የተነሳ ነው። ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። ባልና ሚስት የሚመሰሉት በዚህ ነው የሚመሰሉት። ሌላው በአካል ይመሰላሉ። እስቲ በአካል በሉ። ምን አላችሁኝ? ወንድ ምንድነው? ራስ በሉ። ሚስቱ ደግሞ ምንድናት? አካል። አካል ማለት የትኛው ነው? እስቲ ሁላችሁም አካላችሁን አሳዩ። ያዙ በእጃችሁ አካላችሁ። አካል የሚባለው የቱ ነው? አካል። እሺ ቦዲ የሚባለው የትኛው ነው? ከዚህ እስከዚህ ነው። እኔ እንደውም አንዳንድ ጊዜ ይገርማል። ለካ ያቺ ቦዲ የምትባለው ልብስም በዚያ ነው መሰል ይወጣላል። ከዚህ እስከዚህ ናት። አያችሁ? እና አካል የሚባለው ከዚህ እስከዚህ ያለው ነው። አካል ይባላል። ይሄ አካል ነው። እና ቤተክርስቲያን አካል ናት የምትባል ይሄ ነው። ቢጋር እስከለተን የሚባለው ይሄ ነው። ሌሎቹ ምንድናቸው? ሴልስ ናቸው። እነዚህ ህዋስ ነው የሚባሉት። እጅ፣ እግር፣ ፀጉር፣ አይን፣ አፍንጫ እነዚህ ህዋስ ነው የሚባሉት። አካል የሚባለው ግን ይሄ ነው። አሁን አንድ ራስ አለ፣ አንድ አካል አለ። መሀል ላይ ምን አለ? አንገት። ስንት አንገት ነው ያለው? አቤት። እሺ ስንት ራስ አለ? ስንት አምላክ አለ? እሺ ስንት አካል አለ? ስንት ቤተክርስቲያን አለች? ስንት አንገት አለ? ስንት ሃይማኖት አለ? አንገት ሃይማኖትን ነው የሚወክለው ማለት ነው። አንገት ሃይማኖት አራይ ክኒ እህቴ መርአት በሃቲ ንብረተ ክሳድኪ ይላል መኃልየ ዘሰሎሞን ላይ። የንጉሥ ዳዊት ልጅ ሰሎሞን ሲናገር በመኃልየ ዘሰሎሞን እህቴ ሙሽራዬ በአንዲቱ የአንገትሽ አቀማመጥ አሳዘንሽኝ ይላል። በአንዲቱ የአንገትሽ አቀማመጥ ማለት አንገታችሁን እንዲህ ብላችሁ ሳትሉ 3 ቀን መቀመጥ ትችላላችሁ። በአንዲቱ የአንገትሽ አቀማመጥ አሳዘንሽኝ አላት። ከኔ በቀር ሌላ አምላክ አታምልክ የምትለው ናት ይቺ አንድ አንገት የተባለች። ራስንና አካልን የሚያገናኝ አንድ አንገት አለ። ባል ራስ ነው። ባልና ሚስትን አዋህዶ የሚያኖራቸው ሃይማኖት ነው። እስቲ ሃይማኖት በሉ። ምን አላችሁኝ? ሃይማኖት ነው። ባልና ሚስትን የሚያዋህዳቸው ሃይማኖት ነው።
እንጂ ሰውን ጠብቆ ማዳን አይቻልም ማለት ነው። መተማመን የሌለበት ትዳር ሁልጊዜ ቁስል ነው። መተማመን አለባችሁ። ሚስታችሁን ለባላችሁ አሳልፏት ለእግዚአብሔር አሳልፎ መስጠት፣ ባል ለእግዚአብሔር አሳልፎ መስጠት። ሰውን በስልኩ ቴክስት እየጎረጎራችሁ ልትከታተሉት አትችሉም። ማንዳንት የደወለችልን ይሄ ማነው ቴክስት እያላችሁ ብትዳረቁ ጥቅማ ትርፍ የለው፣ መቁሰል ነው። ተውት በቃ ሰውን ራሱን ለራሱና ለእግዚአብሔር ተውት። አባታችን አብርሃም ሳራን ለማን ነው የተዋት? ለእግዚአብሔር። ምንና ሲባል ሌላ ሀገር ምንድን ነው ያለ? ሌላ ሀገር ሄዶ እህቴ ናት። እህቴ ናት ያለ ምንድን ነው? እኔ እህቴ ናት ልበል፣ ሚስትነቷን ደግሞ እግዚአብሔር ይጠብቅልኝ ብሎ ነው። ጠበቀለት። ንጉሱ ሌሊት ይመጣ ታው የነብይ ሚስት ናት እንዳትደርሳል። ትዳርን ሃይማኖት ይጠብቀዋል እንጂ ጥርጥር አይጠብቀው። ስለዚህ በሃይማኖት ተዋህዶ መኖር ይገባል። ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። በመጨረሻም አንድ ዕለት የሚባለው ስንት ሰዓት ነው? አቤት ስንት ሰዓት ነው? 24 ሰዓት። እሺ ቀኑ ስንት ይሆናል? ሌሊቱ ሰዓት ሁልጊዜ ነው ግን ነው? ሁልጊዜ 12 ነው አይደል? እኩል አይደለም። አሁን አንዳንድ ጊዜ ሌሊቱ ይረዝማል አይደለም እንዴ? 14 ሰዓት ድረስ ይሄዳል። በተለይ አሜሪካ እና አውሮፓ በክረምታቸው ጊዜ ጨለማው ነው የሚረዝመው። ጨለማው እየረዘመ ይሄዳል በክረምቱ ወቅት። አንዳንድ ጊዜ ደግሞ ምን ይሆናል? ብርሃኑ ይረዝማል። አንዳንድ ሰሞን ሚስት መልካም ትሆናለች፣ አንዳንድ ሰሞን ደግሞ ባል መልካም ይሆናል። ዙሮ ግን 24 ሰዓት ናቸው አይደል? ዙሮ ምንድነው? ትዳር ነው ማለት ነው። ሁል ጊዜ ሃይ ኤክስፔክቴሽን የሚባል አይደለም? ይሄንን ማስወገድ ነው። በቃ እንደው እሷ ጋር ከሆንኩኝ ገነት ነው ብለህ አታስብ። እሱ ጋር ከገባው እንደው ተመስገን አይባልም። ሰው ስንት ነገር እኮ ይዞ ነው የሚመጣው። ያስተዳደግ ባክግራውንድ አለው፣ የእውቀት ባክግራውንድ አለው፣ የመንፈሳዊ ልህቀት ደረጃው ያነሰ ሊሆን ይችላል። ጓደኞቹ የሚጭኑበት ነገር አለው፣ አካባቢው የሚጭንበት ነገር አለው፣ ኑሮው ራሱ የሚጭንበት መንገድ አለው። ሰይጣን ራሱን የቻለ ፈተና ይጭንበታል። ሰው በዚህ ሁሉ መከራ ተከቦ የሚኖር ሰው ነው እና ስህተትን ማለፍ መልመድ አለብን። ስህተትን ማለፍ፣ ሰውን እንደ መልአክ አለመጠበቅ፣ እንዲሳሳት መፍቀድ ያስፈልጋል። ይሄው እንደሆነ ትዳሩ ቅዱስ ሆኖ ከእግዚአብሔር የሚያደርስ ይሆናል። ከቃሉ ጋር ናችሁን? ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። እንደዚያ ከሆነ ከውሃ ዳር መታጨት ምንድን ነው? እስኪ አንድ ጊዜ በሉ ከውሃ ዳር መታጨት በሉ። ከውሃ ዳር መታጨት። ከውሃ ዳር መታጨት ማለት መሰላችሁ? ያዕቆብ የክርስቶስ ምሳሌ ነው። ይስሐቅ የክርስቶስ ምሳሌ ነው። ዮሴፍ የክርስቶስ ምሳሌ ነው። ውሃ የቃለ እግዚአብሔርና የጥምቀት ምሳሌ ነው። ጉድጓድ የቤተክርስቲያን ምሳሌ ናት። ልክ አባቶቻችን እነዚያ ታላላቆች ይስሐቅ፣ ያዕቆብ፣ ሙሴ ሶስቱ ሚስቶቻቸውን ከውሃ ዳር እንዳጩ ክርስቶስ ነፍስን የሚያጫት ቃለ እግዚአብሔር ስትቀዳ ሲያገኛት ነው። ነፍስን የሚያጫት ክርስቶስ ነፍስን የሚያጫት ከጥምቀት ውስጥ ሲያገኛት ነው። ያን ጊዜ ክርስቶስ ሙሽራ ለመሆን ትጣቻለች። ለዚህ ነው ቅዱስ ጳውሎስ ፋርኩክሙ ለኩልክሙ ለአሐዱ ምት፣ ሁላችሁንም ለአንድ ሙሽራ አጫችኋለሁ ዘውቱ ክርስቶስ፣ እርሱም ክርስቶስ ነው ይላል። ሰው ለክብር የሚታጨው ውሃ ሲቀዳ ተገኝቶ ነው። ለጵጵስና የሚታጨው ውሃ ሲቀዳ የተገኘው ነው። ውሃ ምንድን ነው? እወቁ እናንተ ቤተክርስቲያናችሁን። ቃለ እግዚአብሔር አትሉ? ውሃ ምንድን ነው? ቃለ እግዚአብሔር በሉ። ጉድጓድ ማናት? ቤተ ክርስቲያን። ስለዚህ ውሃ ሲቀዳ የተገኘው ለክብር ይታጫል። ቃለ እግዚአብሔር ሲቀዳ የሚገኘውን ለሹመት፣ ለክብር፣ ለቅስና፣ ለዲቁና ያጩታል። ኢይኩን አሐዱሂ ቀሲሰ ዘያእመረ መጻሕፍተ አምላካውያተ ወፈድፋደሰ አርባዕተ ወንጌላተ። አምላክ ወዶ ያጻፋቸውን ቅዱሳት መጻሕፍትን ያልተማረ ቅስና አይሾምም። ይልቁንም አራቱን ወንጌል እንኳን ያልተማረ ዲያቆንም እንደዚሁ። ስለዚህ ውሃ ሲቀዳ የተገኘው ነው የሚመረጠው። በጥምቀት ያጨናል፣ በቃለ እግዚአብሔር ያጨናል። እናንተንም እንደዚሁ የሚያጫችሁ አንድ በጥምቀት ተገኝታችኋል፣
ሁለተኛ በሕይወታችሁ ዘመን ሁሉ ቃለ እግዚአብሔር ስትቀዱ የምትኖሩ ከሆነ ክርስቶስ እንደዚህ ሴት ለሙሽርትነት ያጫችኋል። ቃለ እግዚአብሔር ሁል ጊዜ ቅዱ። ከዚያ የሕይወትን ውሃ ታገኙታላችሁ። የሕይወት ውሃ ያለው ራሱን ነው። አንድ ጊዜ ተጠጥቶ የማያስጠማ ውሃ ያለው ለምንድን ነው? ዓለም ሁሉን ነገር መልሳ ታስጠማናለች። ምሳሌ ልንገራችሁ። ኢትዮጵያ ያለ ሰው እስራኤል ብሄድ ቴል አቪቭ ቢኖር ጥሩ ነው ቢል ደግሞ መልሶ ደግሞ አይ ካናዳ ብሄድ ጥሩ ነው ያሰኛል። ካናዳ ብሄድ ደግሞ ኒውዮርክ መሄድ ያሰኘዋል። ደግሞ እዚያ ብሄድ አይ ሲንጋፖር ሊልም ይችላል። ሰው የማይለው ነገር የለም። ሰው እንደባከነ ነው የሚኖረው። ከተማ በመለወጥ ሰላም አይገኝም። እግዚአብሔርን በማግኘት ብቻ ነው ሰላም የሚገኘው። ልብስ አላረካ ብሎ የት እንደደረሰ ታውቃላችሁ? ሱሪ ራሱ ተሰፍቶ ጂንስ መጣ። ከዛ ደግሞ ታይላንድ የሚባል መጣ። መልሶ ደግሞ አሁን ስቲኪን የምትባል ደግሞ መጣች። ከዛ መጨረሻ ላይ ቀዳዳ ሱሪ መጣ። ይገርም፣ በጣም ነው የሚገርም። ሰው አያችሁ ባልተቀደደ ልብስ መርካት ሲያቅተው የተቀደደ ልብስ ደግሞ በውድ ዋጋ ነው እኮ የሚገዛው። ይሄ ምንድነው ሲባል ሁሉንም ነገር ብንለውጥ አረካል። ሁልጊዜ ነፍሳችን ትጠማለች። ሁልጊዜ ደስታን ይጠማል። ልብ በሉ፣ ሰው አንድ ሚስት አግብቶ መኖር አቃተው። ከዛ ወደ 5 አይነት ጋብቻ ተመሰረተ። አሁን ይሄ ምዕራቡና አሜሪካ ላይ ያለ ሳምቦ የሚባል ጋብቻ አለ። ጋብቻ ወደ ስንት ነው የደረሰ? 12 ደርሷል አይነቱ አሁን ማለት ነው። ተጋብተናል ሲል አሜሪካ ብትሄዱ በምን ልትባሉ ትችላላችሁ? እና ያ ምንድነው? ሰው በቡድ 5 ሴትና 4 ወንድ አብሮ ይጋባሉ። ሴትና ወንድ አግብቶ መርካት አቃተው አይደል? ይሄን ምን አደረገ? ከሚስቱ ውጭ ሌላ ሄደ፣ ከባሏ ውጭ ሌላ ሄደች። በዚህም ደስታ ጠፋ። ምን ተደረገ? ብዙ ሴት ብዙ ወንድ ነው ተጋባ። በዚህም ደስታ ጠፋ። ምን ተደረገ? ሴትና ሴት ተጋባ፣ ወንድና ወንድ ተጋባ። በዚህም ደስታ ጠፋ። ሰዎች እንስሳትን አገቡ። እኔ አሁን ሳነብ ነበር፣ አንድ የታተመ ጥናታዊ ጽሑፍ ነው። ሴትዮቱ ራሷን አግብታ ጃፓን ውስጥ ራሷን አግብታ በጣም ግርም የሚያደርግ ሰርግ እንደዚህ ባልሽ ማን ነው? እኔ ይሁላችሁ። ይሄ ምንድነው ሲባል ሰዎች በዓለም ላይ የሚባክኑለት ነገር ደስታን ፍለጋ ነው። እና ደስታ ሰዎች የሚኖሩት ለደስታ ነው። ሌላው ቀርቶ ታውቃላችሁ፣ በጣም ብዙ የኢንተርኔት መተግበሪያዎች የመጡት ለምንድን ነው? ሰዎች መርካት ስላቃታቸው ነው። ሰዎች ብዙ ሰዎችን ካህን መሆን አያሰማው ነገር የለም። ብዙ ወጣቶች እየመጡ ሲነግሩኝ ይሰማለሁ ነው። ሌሊቱን ሙሉ ከፌስቡክ ወጥቶ ቴሌግራም፣ ከቴሌግራም ወጥቶ ዩቲዩብ፣ ከዩቲዩብ ወጥቶ ትዊተር፣ ከትዊተር ወጥቶ ኢንስታግራም፣ በዚህ ሁሉ ሲባክን 10 ሰዓት ሌሊት ይነጋል። ከዚያ በኋላ እንደናወዘ ደግሞ የሚያስብበት ነገን አያስብ፣ ትናንት ትዝ አይለው፣ ዛሬ ትዝ አይለው፣ እቅድ የለው፣ የሰማይ ቤቱን አያስብ። ይሄ ሁሉ ምንድነው? ደስታ ፍለጋ ነው። እና የእግዚአብሔር ቤተሰቦች ልንገራችሁ፣ ደስታን መጥገብ ከፈለጋችሁ ያ ደስታ ክርስቶስ ነው፣ ሌላ የለም። ምንም ብትባክኑ፣ በጣም ብዙ ዘፈኖችን ስላዳመጣችሁ፣ ጭፈራ ቤት ስለሄዳችሁ ደስታን አታገኟትም። ደስታ ክርስቶስ ነው። እስመ ዘበኀቤከ የዐርፍ ነጸሮተ ኩሉ ነባበያን። የአይኳትያን መላእክት የደቂቀ አዳም ሁሉ አይን የሚያርፈው አንተን ሲያይ ነው ይላል። የሰው ልቡ የሚያርፈው ክርስቶስን ሲያይ ብቻ ነው። ምንም ነገር ብታዩ ስታዩ ትኖራላችሁ እንጂ አይናችሁ ሊጠግብ አይችልም። የምናየው ክርስቶስን ያየለት ነው። አያችሁ፣ እንደዚያ ሲል የጠገባል ሰው አልሰማችሁ? አረጋዊ ስምዖን ጌታን ታቀፋላ ምንድን ነው ያለው? ይዜ ተስዕሮ ለገብርከ፣ ዛሬ ባሪያህን ታሰናብተዋል። ለምን? እስመ ርእየ አዕይንተ ያድኅኖተከ፣ አይኖቼ ማዳንህን አይተዋል። በቃ ክርስቶስን ሲያይ ይሄ ሰው ምን አለ? እድሜ በቃኝ አለ። አንድ ሰው ሊረካ የሚችለው ክርስቶስን ሲያይ ነው። ልብ ልንገራችሁ፣ ከክርስቶስ እንዲደርስ የተፈጠረ መንገደኛ ነው። ከክርስቶስ እስከምንደርስ ድረስ ልባችን ምንም ነገር ብናቀርብለት ሊረካ አይችልም። ልብስ ለውጡለት፣ ምግብ ለውጡለት፣ ጥሩ ቤት ስሩለት፣ ጥሩ መኪና ግዙለት፣ ልባችሁ ሊያርፍ አይችልም። የሚያርፈው ክርስቶስን ስታገኙ ብቻ ነው። የሕይወት ውሃ በሉ እስቲ። ምን አላችሁኝ? ምን አላችሁኝ? ስለዚህ ዘፈኑ፣ ጭፈራው፣ ይሄ አጓጉል ክህደቱ፣ ስካሩ፣ መዝናናቱ፣ ዝሙቱ
እንደዚህ ያለው ነገር ሁሉ የሞት ውሃ ነው። የሕይወት ውሃ ክርስቶስ ነው። ቃለ እግዚአብሔር ነው። ቅዱስ ሥጋው ክቡር ደሙ ነው። ያን ውሃ ስታገኙ ልባችሁ ይረጋል። በእውከት ውስጥ በሰላም ትኖራላችሁ። ቅዱስ ዳዊት ያገኛትን ሰላም እናገኛታለን ሲል ሰምታችሁታል። ምንድን አለው? እግዚአብሔር ያፈርህ ሊተ ምንትኑ ያፈራሃኒ፣ እግዚአብሔር ምእመና ለሕይወቴ ወምንትኑ ያደነግጸኒ፣ እመኒ ጸብአኒ ተአይን ይፈራሃኒ ልቤ። እግዚአብሔር ብርሃኔ ነው፣ ምን ያስደነግጠኛል? እግዚአብሔር የሕይወቴ መታመኛዋ ነው። ከተማ እንኳን ቢከበኝ ልቤ አይደነግጥብኝም ይላል። እግዚአብሔርን ያላገኘች ነፍስ ደግሞ በቅጠል ኮሽታ ሁሉ ትደነግጣለች። ሰዎች ሁሉ ኃጢአታችንን ያወቁብን ይመስለናል። ቀድመን እኛ እንሸሻለን። ያ እንዳይሆን ክርስቶስ የሕይወት ውሃ ነው። ልክ ራሱን ያጠጣ ውሃ ዘጸማ ይምጻ ሀቤ ወይስተይ፣ የተጠማ ቢኖር ወደ እኔ ይምጣ እንዲሁ ይጠጣ። በከመ ይቤ መጽሐፍ አፍላገማ ሕይወት ይውዝም ከርሱ፣ መጽሐፍ እንደተናገረ የሕይወት ውሃ ከሆዱ ይፈልቅለታል ብሏል። የሕይወት ውሃ የተባለውን ክርስቶስ ውሃ የሚሰጠንን 4 ጥቅም ከክርስቶስ ጋር ላያይዝና የትምህርት ማጠቃለያ ነው። እስቲ ውሃ በሉ። ውሃ አንደኛ ደብዳቤን ይደመስሳል። እስኪ በሉ ደብዳቤን ምን ያደርጋል? አቤት ደብዳቤ ጽፋችሁ ውሃ ውስጥ ብትጥሉት ምን ይላል? አቤት ኃጢአታችን ለክርስቶስ ስንናዘዝ፣ ለንስሐ አባታችን ስንነግረው የኃጢአታችን ደብዳቤ በማን ውሃ ውስጥ ነው የሚወድቀው? በክርስቶስ ውሃነት ነው የሚወድቀው። ውሃ ውስጥ የተጣለ ደብዳቤ መልሶ እንደማይነበብ ሁሉ አንድን ኃጢአት ለካህን ከተናዘዛችሁት በኋላ መልሶ አያስጠይቃችሁም። ለምን? የሚደመስሰው የሕይወት ውሃ ክርስቶስ ስለሆነ ነው። የማያስጠማ ምንድነው? አኮ ግብር ከመሊቃነ ካህናት ዘቀዲሙ እዛ ላያቀርቡ ቀድመ በእንተ ርእሶሙ ወድኅረ በእንተ ሕዝብ፣ አስቀድመው ስለ ራሳቸው በኋላ ስለ ሕዝቡ ዕለት ዕለት መስዋዕት እንደሚያቀርቡ እንደ ብሉይ ሊቃነ ካህናት መስዋዕት ዕለት ዕለት አያቀርቡም። ውእቱሰ ገብረ ዘንተ በምዕርሶ አርሶ፣ እርሱ ግን ራሱን አንድ ጊዜ መስዋዕት አድርጎ ባቀረበ ጊዜ ፈጽሞታልና ይላል። በምዕርሶ አርሶ አንድ ጊዜ የሚለውን ሲተረጉመው ቅዱስ ዮሐንስ አፈወርቅ ደካማ መድኃኒት ሲደጋገም ይኖራል ይላል። ሐኪሞች ጧት 3 ማታ 3 የሚሉት ክርስቶስ ግን አንድ መድኃኒት ነውና አልተደጋገመም፣ አንድ ጊዜ ብቻ ተሰቀለ ይላል። ክርስቶስን ያገኘ ሰው ጽኑ ፈውስ ያገኛል። ጽኑ ፈውስ፣ ጽኑ ምሕረት፣ ጽኑ ደስታ ያገኛል። የማይለዋወጥ ጊዜ ቦታ የማይለውጠው ደስታ ማግኘት ይቻላል። ስለዚህ አንድ ጊዜ በክርስቶስ የተሰረየ ኃጢአት መልሶ አያስጠይቅም እና ንስሐ ከገባን በኋላ እንደ እውነት ይቅር ብሎኝ ይሆን እያለ እያጠራጠረ ደግሞ መልሰን ሌላ ጊዜ እንደውም አንዳንዱ ሰው ከተማ የተናዘዘውን ኃጢአት ደግሞ ገዳም ሄዶ ይናዘዘዋል። ለምንድነው? ይቅር ያልተባልኩ እየመሰለው ነው። እንዳይመስላችሁ አንድ ጊዜ በክርስቶስ ውሃ ውስጥ ተጥሏል። ለአንድ ካህን የነገራችሁት ኃጢአት ከተማ ያለ ቄስም ይሁን ሻሽ ጠመጠመም ይሁን ቆብ ያረገም ይሁን ለአንድ ካህን የነገራችሁት ኃጢአት በክርስቶስ ውሃ ውስጥ ሰጥሟል። ያንን የምናገኘው የሕይወት ውሃ ያሰኘው እሱ ነው። ሁለተኛ ውሃ ደረቅን ያለመልማል። ይህ ማለት ምንም የማይረባ የሆነ ሰውን ክርስቶስ ለልምላሜ ለፍሬ ያበቃዋል። ቅዳሴ ስንገባ አንድ የሚባል ነገር ላስታውሳችሁ ደስ የሚል ነው። እመቦብሲ ብሎ ምንድን ነው? ዘዋ ቤተ ክርስቲያን በጊዜ ቅዳሴ ወይ ቆይ እስቲ ኩሉ ተገብራ ለጽድቅ ጻድቅ ውእቱ ወዘያከብር ሰንበተ ኢይበል ፈላሲ ዘገባ ሀበ እግዚአብሔር ይፈልጠኒኑ እምዙ ኩሉ ዘገብራ ለጽድቅ ጻድቅ ውእቱ ወዘያከብር ሰንበታ። ተመልከቱ ምንድን ነው ያለ? ኢይበል ፈላሲ ዘገባ ሀበ እግዚአብሔር ይፈልጠኒኑ እምዙ። ከኃጢአት ተሰዶ የመጣ ሰው ቢኖር አለ እግዚአብሔር ከሕዝቡ ይለየኝ ይሆን አይበል ይላል።
ከኃጢአት ከጣዖት ተሰዶ ንስሐ የገባ ሰው እኔ እኮ ትናንት ሌባ ነበርኩ፣ እኔ እኮ ትናንት ዘማዊ ነበርኩ፣ እኔ እኮ ደረቅ እንጨት ነኝ፣ ፍሬ ቢስ ነኝ፣ እውነት ግን እኔን ከሚያስቀድሱት ጋር ይቆጥረኛል? ይለየኝ ይሆን አይበል። ይሄን ነው መጀመሪያ ቤተክርስቲያን ነግራ የምታስገባን በአዋጅ ማለት ነው። ኢሳይያስ ይሄን ሥርዓተ ቅዳሴውን ባስልዮስ ዘቂሳርያ የወሰደው ከትንቢተ ኢሳይያስ ነው። ኢይበል መኑይ ከመ ይቡስ አነ፣ እኔ ደረቅ እንጨት ነኝ አይበል። ኢይበል ፈላሲ ዘገባ ሀበ እግዚአብሔር ይፈልጠኒኑ ሕዝቡ። ከኃጢአት ከጣዖት ተሰዶ ከኃጢአቱ ተሰዶ ከጣዖት ተሰዶ ወደ እግዚአብሔር የገባ ሰው ካለ እግዚአብሔር ከወገኖቹ ከአብርሃም ከይስሐቅ ርስት ይለየኛል አይበል ይላል። ይህ በጣም 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 እግዚአብሔር የሰጠን የቸርነት ጋራንቲ ነው በእውነት ማለት ነው። እግዚአብሔር የሰጠን የቸርነት መያዣ ዋስትና ነው። ይህን እንድታውቁ ነው የሚያስፈልገው። ስለዚህ ንስሐ ደረቅ ውሃ ደረቅን እንደሚያለመልም ክርስቶስ ተስፋ ያጣችን ነፍስ የሚያለመልም ነው፣ ለፍሬ የሚያበቃት። ዘማውን ያመጣና ከድንግል ማዕረግ ያደርሰዋል። የሚያሳድደውን አምጥቶ መምህር ያደርገዋል። ዝኳ ዘትካት ይሰድድ ወይዜ ይሰብክ፣ ትናንት ያሳደደው ሰውዬ ዛሬ ሰባኪ ሆነ ብለው አለ ቅዱስ ጳውሎስ። ወይስ የብህው ለእግዚአብሔር በእንቲአየ፣ እግዚአብሔርን በእኔ ምክንያት ያመሰግኑታል አለ። ሌባ የነበረውን መጽዋች ያደርገዋል። እና ተመልሸን ያረባም የሚለውን ሰይጣን እንድትቃወሙት ነው። ክርስቶስ የሕይወት ውሃ ነው ያልኳችሁ። ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? ሶስተኛ ክርስቶስ ውሃ ምን ያደርጋል? እድፍን ምን ያደርጋል? አቤት ያነጻል፣ ያጥባል። አንዲት ኩሬ ብትሆን አራት በአራት ኩሬ ብትኖር ይሄ ሁሉ ሰው ቢገባባት ምን ትሆናለች መስላችሁ? ሁላችን ገብተን ብንታጣ ምን ትሆናለች? እዚያችኋል ትደፈርሳለች። እውነት አሰብ አትደፈርስም? ክርስቶስ ግን ዓለምን ሁሉ እያጠበ የማይደፈርስ ባህር ነው። ዓለምን ሁሉ ያነጻል። ለዚህ ነው ምን ይላል ተመልከቱ። ማይ ብዙ ይክል አጥፎታ ለፍቅር ወአፍላግን እያንቀለቅልዋ። አፍላግን ማይ ብዙ ይክል አጥፎታ ለፍቅር፣ የውሃ ብዛት የክርስቶስን የፍቅር እሳት አያጠፋትም። ወአፍላግን እያንቀለቅልዋ፣ ፈሳሾችም አያናውጧትም። ክርስቶስ ለሰው ልጅ ያለውን ፍቅር የሰዎች የኃጢአት ብዛት አይለውጥበትም። እኛን ያጥባል። ኦ ክርስቶስ ወልደ እግዚአብሔር ሕያው ባሕረ መሰኒ ይለዋል አረጋዊ መንፈሳዊ የተባለ አባት መጽሐፈ መነኮሳት ሲናገር፣ የሕያው የእግዚአብሔር ልጁ ክርስቶስ አንተ የውበት ባህር ነህ ይላል። ሰው ከክርስቶስ ሰይጣን ሆኖ ገብቶ መልአክ ሆኖ ይወጣል። ሰው ከክርስቶስ አውሬ ሆኖ ገብቶ ሰው ሆኖ ይወጣል። ስለዚህ ክርስቶስ እየገባን የምንነጻበት ለዚያውም በደሙ ነው የሚያጥበን። ዘይሐጽብ በወይን ልብሶ በደመ አስካል ሰንዱ ነው ብሎታል ቅዱስ ያሬድ። ልብሱን በወይን ያጥባል፣ መጎናጸፊያውንም በደሙ ፍሬ ያጥባል በወይን። ይሄ ያዕቆብ ለልጁ ዘፍጥረት 49 ላይ ለይሁዳ የሰጠው በረከት ነው። ለይሁዳ ሲሰጠው ምንድነው? ዘይሐጽብ ይሁዳ ከባለጸግነቱ የተነሳ ልብሱን በወይን ያጥባል። ልብሱን በወይን ወይን እስራኤል ወይን አገር አይደል? የወይን አዝመራው በስቶለት ነገደ ይሁዳ ከሀብቱ የተነሳ ከመጠጥ አልፎ ልብሱን በወይን ያጥበዋል። ምስጢሩ ግን ምንድነው? ይሁዳ ክርስቶስ ከነገደ ይሁዳ የተወለደው ክርስቶስ ልብሶቹን ምዕመናንን ወይን በተባለ ደሙ ያጥባል ማለት ነው። በደሙ ያጥባል። በደሙ የቀደሰን ያጠበን እሱ ነው። ከቃሉ ጋር ናችሁ? በደመ መስቀሉ አተባ ወበማይ ዘውህዘም ገቦሁ አንጽሐ ይላል ቅዱስ ያሬድ በጾመ ድጓ። ከጎኑ በፈሰሰ ደም ቤተክርስቲያንን ቀደሳት፣ በማየገሙም አነጻት። ስለዚህ ክርስቶስ ራሱ ያነጻናል። ቁርባን ልትቆርቡ ስትሉ እኔ ኃጢአተኛ ነኝ እንዴት ብዬ ቆርባለሁ ሲያሰኛችሁ፣ እንዴ ክርስቶስ ውሃ ነዋ። ልንነጻ እኮ ነው የምንቆርበው። ታውቃላችሁ ይሄን እንዴ? ልንቀደስ ነው የምንቆርበው። ልንገራችሁ፣ በቅተን እንቁረብ፣ ንጹህ ሰው ይቁረብ ከተባለ ያለ ድንግል ማርያም በቀር ሰው የሚገኝም አይመስለኝም። ሰው የሚገኝ አይመስለኝም። ልንቀደስ ነው የምንቆርበው። ለምንድን ነው ከክርስቶስ ማዕድ የምትርቁት? ሊያነጻን ነው እንጂ ድሮስ እና ነጽቼ ከሆነማ ቁርባኑ ስለምንድን ነው የምቆርበው? እንዴ ልነጻ እኮ ነው የምቆርበው። ንጹህ ያልሆነ ከቁርባኑ አይቀበል የተባለ ያልተናዘዘ ማለት ነው። ያልተናዘዘ ማለት ነው እንጂ ንጹህ ስንሆን እንቆርባለን፣ ቅዱስ ስንሆን እንቆርባለን አትበሉ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን ናቸው የሚያሳዝኑት። በዓለም ላይ ሁሉም ክርስቲያኖች ክርስቲያን ከሆነ ይቆርባል።
በቃ የግብፅ ለምሳሌ 14 ሚሊዮን ካለ 14 ሚሊዮኑ ይቆርባል። ምሳሌ ነው፣ ቁጥሩ እሱ ብቻ ላይሆን ይችላል። የአርመንም ካላት ያላት ሁሉ ይቆርባል። የኢትዮጵያ ኦርቶዶክስ ተዋሕዶ ክርስቲያን ግን የሚቆርብና የማይቆርብ ተብሎ ሁለት ክፍል። ለምን? ክርስቲያን ከሆን መቁረብ አለብን ሁላችንም። ስለዚህ የእግዚአብሔር ቤተሰቦች ሁላችንም ክርስቶስ ያነጻናል። ውሃ የሚያስፈልገው ላደፈ ነው ወይስ ለታጠበ ሰው ነው? እና እንግዲህ ኃጢአተኛ ከሆን እንዲያውም የሚያስፈልገን ክርስቶስ ለኛ ነው። ቅድም ካህኑ ሲቀድሱ አልሰማችሁም እንዴ? ኢትስክር ለነ አበሳነ ዘትካት ፍጡነ ይርከበነ ሳይልከ እግዚኦ። ስለዚህ እኛን በምሕረት ኃጥአንን ማረን። ወለጻድቃንሰ ምግባሮሙ ትምህሮሙ ወትእሴዮሙ። ጻድቃንን ግን ከስራቸው የተነሳ ትምራቸዋለህ፣ ዋጋ ትከፍላቸዋለህ። እኛን የማርከን ጊዜ አሚሃ ትሰመይ መሐሪ፣ ያን ጊዜ ነው እንጂ ይቅር ባይ የምትባል። እነሱንማ እንደ ስራቸው ትምራቸዋለህ ብሎ ድሮስ የሚያሻለኛው አይደለም እንዴ? መድኃኒት የሚያስፈልገው ለታመመ ነው ለጤነኛ ነው? ታዲያ እኛ በሽተኞች ከሆን ክርስቶስ አያስፈልገንም እንዴ? መቁረብ ያለብን እንደውም እኛ ኃጥአን፣ እኛ ዋሾች፣ ሌቦቹ፣ ዘማውያን ተሰብስበን ነው መጽደቅ ያለብን። ስለዚህ ሁላችንም ንስሐ እየገባን እውነቴን ነው የምነግራችሁ፣ ሥጋው ደሙ ተቀበሉ። እንደው ማዕድ ከተሰራበት ቤት ውስጥ ውሎ ጦምን ከመውጣት በላይ ሞኝነት አለ? የሕይወት እንጀራ ክርስቶስ ከተፈተተበት ከተማ ሆናችሁ ጦማችሁን ትኖሩ? የሕይወት ውሃ ክርስቶስ ከተቀዳበት ከተማ ሆናችሁ እንዴት ትጠማላችሁ? እኔ ይህንን ነው የምነግራችሁ። አደራችሁን ይሁንባችሁ። ሥጋው ደግሞ ያልተቀበላችሁ ሰዎች እስከ መስከረም ድረስ ለቁርባን ተዘጋጁ። የቤት ስራ ከዛ መጥቼ ጠይቃችኋለሁ እግዚአብሔር ካደረሰ። ይሄንን ሁላችሁም እንድትዘጋጁ እውነቴን ነው። እግዚአብሔር እድል ሰጥቷቸዋል። ትልቅ ነገር ነው። ካልሆነ ግን የሀገርም መፈራረጃ ይሆንባቸዋል። የሀገር ጫማ ሁሉ የሚቀድስ ነው እያንዳንዱ እርምጃ ማለት ነው። ዲዮናሲዎስ የሚባል የቅዱስ ጳውሎስ ደቀ መዝሙር አለና ስለ እመቤታችን ጌታ ከተሰቀለ በኋላ ያለውን ሕይወቷን ሲጽፍ ምን ይላል? እመቤታችን ዘመኗን ያሳለፈችው ምን እያለች ነበር? በእያንዳንዷ የኢየሩሳሌም ቦታዎች እየሄደች እዚች ላይ ልጄ እንዲህ አድርጎ ነበር እያለች ማልቀስ፣ እዚች ላይ ደግሞ ልጅ እንዲህ አድርጎ ነበር እያለች እያለቀሰች ነው የጨረሰችው። እና ኢየሩሳሌም የሚኖር ሰው በእያንዳንዷ ቦታ እየሄደ ማርያምን እየተከተለ እዚህ ላይ ጌታዬ እንዲህ አደረገ እያለ መኖር አለበት ነው የተባለው። ቢያንስ ይሄ እንኳን ባይሆንላችሁ ሰርታችሁ የምትበሉ ናችሁ። ቅዱሳት ቦታዎችን ከማክበር በተጨማሪ ሥጋ ወደሙን ተቀበሉ። የሕይወት ውሃ ክርስቶስን ርቃችሁ አትኑሩ። ከቃሉ ጋር ናችሁ። የመጨረሻ ውሃ ጥም ይቆርጣል። እስኪ በሉ ውሃ ምን ይቆርጣል? እንግዲህ ተምራችሁ ያላገኛችሁትን ሰላም፣ ገንዘብ ሰብስባችሁ ያላገኛችሁትን ሰላም፣ አግብታችሁም ያላገኛችሁትን ሰላም፣ ነግዳችሁም ያላገኘታችሁን ሰላም ክርስቶስ ይሰጣችኋል። እሱ እውነተኛ ሰላም ነው። እርሱን ማግኘት አለብን። ሰላም ሰጠን። መጀመሪያ ተገኝቶ ይውላችሁ ለሐዋርያት መጀመሪያ የሰጣቸው ጸጋ ምን እንደሆነ ታውቃላችሁ? የትንሣኤ ዕለት ሰላም። እስቲ ሰላም በሉ እንጂ። ካህኑ በየሰዓቱ ምንድን ነው ሰላም ምንድን ነው የሚለው? ለኩልክሙ ሰላም ከእናንተ ጋር ምን ይበል ይኑር፣ ምስለ መንፈስከ እንደ ቃለ ይደረግልህ። እቺ ነው የምንመረቀው። እችን ሰላም ሐዋርያት ጌታ ለሐዋርያት የትንሣኤ ዕለት የሰጣቸው ሰላም ነው። እና ወገኖች ሰላምን የሚሰጠን ክርስቶስ ነው። አሁንም ሰላምን የምናመጣት እኛ ነን። በየሰዓቱ እየተነሳ ብዙዎቹ በዚህም በኩል ይመጣሉ ይባላል። አሁን ኢትዮጵያ ከ5 ዓመት በኋላ ያልፍላታል። ኢትዮጵያ ከ3 ዓመት በኋላ ይሄ ሁሉ ድሪቶ ነው። ኢትዮጵያ ሰላም የምታገኘው እኛ ሰላም ስናገኝ ነው። ሰላማችን ደግሞ ማን ነው ወገኖች? በሉ ነው እንግዲህ ጥማችን ወደሚቆርጥልን ወደ ክርስቶስ እንምጣ። ሁላችንም ሕይወታችን እናስተካክል። ከሱ ጋር ኑሩ። ከቤተ ክርስቲያን አትለዩ። ሥጋው ደግሞ ተቀበሉ። መጽሐፍ ቅዱስ አንብቡ። ሞኝ አትሁኑ። ዘመኑ ዝም ብሎ የሚኖርበት አይደለም። እናንተ ካላወቃችሁ የእናንተ ልጆች ነገ ምን ሊሆኑ እንደሚችሉ አስታውሱ። ልጆቻችሁ ነገ በፓጋኒዝም፣ በኤቲዝም፣ በኢስላሚክ ዶክትሪን፣ በፕሮቴስታንቲዝም፣ በሴታኒዝም በዚህ ሁሉ ጥያቄ ተተብትበው ነው የሚያድጉ። ምን እንደምትመልሱላችሁ እንጃላችሁ። አታነቡማ? ምን እንደምትመልሱላቸው እስቲ ነገ ገዝታችሁ በምትሰጧቸው ስልክ ስለ ሰይጣን ይሰበካል። ስለ ሰይጣን ዝሙት አለ እዚያ ውስጥ። ያን ጊዜ እነዚህ ልጆች ማን እንደሚመልሳቸው አታነቡምና አንብቡ። በቀን አንዳንድ ምዕራፍ መጽሐፍ ቅዱስ አንብቡ። የእግዚአብሔር ቃል ሰላም ይሰጣችኋል። ኖን ማይቶት ለእግሬ ሕግ ከብርሃን ለፍኖቴ፣ ሕግህ ለእግሬ መብራት ለመንገዴም ብርሃን ነው።
ስለዚህ ጌታችን ኢየሱስ ክርስቶስ የሕይወት ውሃ ነው። የሕይወት ውሃ ስለሆነ ነው ለ12ቱ ደቀ መዛሙርቱ ያንን ሕይወት ሰጣቸው። በዓለም ላይ ሕይወትን ሁሉ አፈሰሱት። ሕይወት የሆነ ኢየሱስ ክርስቶስ በዚህም ሀገር በሀገራችን በኢትዮጵያም በዓለም ላይ የተዘራውን የሞተ እሾህ ሁሉ ይንቀልልን።